እስኪ ከኤአይ ትርጉም እንጀምርና ኤአይ ማለት ምንድነው? ብዙ ሰው ኤአይ ይላል። ምንድነው ኤአይ? የኤአይ ግን ዳታ ነው የምትሰጪው፣ አልጎሪዝም ነው። አሁን የሰጠሽውን ዳታ አሁን እዚህ ጋር ነው የሚያመጣልሽ። የሰው ልጅ ግን እንደዛ አያደርግም። በዚህኛው መረጃ ለህንዳዊው በሰጠው፣ በዚህኛው መረጃ ለኢትዮጵያዊው በሰጠው ከሱ ባህልና ሃይማኖት ጋር አብሮ ይሄዳል ወይስ አብሮ አይሄድም ወይ የሚለውን ነገር አያስተውልልንም። ትክክለኛው እድሜ ስንት ነው? ስልክ ለመያዝ ሌሎች ኮምፒውተሮችን ለመጠቀም ማሽኖችን ለማየት ትክክለኛው እድሜ ስንት ነው? ሁለተኛው ነገር ደግሞ ምንድነው? ራሱ ቤተሰብ ውስጥ የልጆችና የኤሌክትሮኒክስ እንትን መስተጋብሩ ህግ አለው ወይ? እነዚህ ስልኮች፣ ስማርትፎኖች፣ ሌሎች አይፓዶች፣ ኮምፒውተር ጌሞች ምናምን ከመጡ በኋላ የልጆች ህመም ራሱ ተቀይሯል። በፊት ልጅ ምን ነበር የሚያመው? ሜዳ ሲጫወት አይኑን፣ ሆዱን አይደል? ሌሎች ነገሮች። አሁን ልጆችን ምንድነው የሚያማቸው? ወገብ፣ ኦቨርዌይትድ መወፈር። የኔ እውቀት፣ የጓደኛዬ እውቀት፣ የሌላ ጓደኛዬ እውቀት ክፍተት አለ። ስለዚህ ቢያንስ እንዴት ነው ይሄንን እውቀት ኮንትሮል ማድረግ የሚችሉት? በምንድን ነው ማዳበር የሚችሉት? ወላጆች ራስ ያልተዘጋጀ ማህበረሰብ ሊኖር ይችላል። ለምሳሌ እንደ አፍሪካ፣ ሌሎች ሰርድ ወርልድ ካንትሪ የምንላቸው ልጆቻችን ብዙ ነገሮችን ሳያገኙ ማህበራዊ ህይወታቸውም ላይ በርካታ ነገሮች ወዲያውኑ ቴክኖሎጂን ሲያገኙት ቴክኖሎጂ ጠልፎ ሊወስዳቸው ይችላል እና በኤአይ ምክንያት ሳይበር ቡሊንግ አለ፣ ራሳቸውን የሚያጠፉ ልጆች አሉ፣ ሌሎች ሰዎች የማይደፍሯቸውን ነገር ሁሉ የሚደፋፈሩ ልጆች አሉ። ወላጆች ከልጆች ማግኘት የሚገባቸውን ጥቅም መልሰው እንደገና በልጅነታቸው በወተት በምናምን ያጠፉትን ጊዜ አሁን ደግሞ ላደገና ለትልቅ ልጅ ማለት ነው በሌሎች ቢሄቪየራሎች ሽፍት እንዲያደርግ መታገል ውስጥ ሊገቡ ነው ማለት ነው። እዚህ መጽሐፍ ላይ ያወጣቸው አንዳንድ ሰዎች የሚገርምሽ ነገር የዛሬ 100 ዓመት 100 ምናምን ዓመት ህይወታቸው ያለፉ ሰዎች አሉ። ነገር ግን እውቀታቸው በእኔ ውስጥ ይጮህ ነበረ፣ በእኔ ንባብ ውስጤም አንዳንድ ጊዜ እንዲሳስበው ገላው ፕሊስ አንተ ነህ ተረኛው የሆነ ነገር አርግ ሁሉ የሚሉኝ የሚያናግሩኝ በምናብ የሚያናግሩኝ ይመስለኝ ነበርና እውቀት የዚህን ያክል ተሻጋሪ ነው። ወርከሩ ባሻገር ልክ አንተ እንደ ሳይኮሎጂ ባለሙያነት ስመጣ ስለዚህ ከማህበረሰቡ ምን ይጠበቃል? ማለት ምን አድርጎ ከዚህ ከኤአይ ተጽዕኖ ልጆቹን ያውጣ፣ ትውልዱን ያድን? በዋናነት ሊሰራባቸው የሚገቡ ቦታዎች ምን ምን ናቸው? ደግ ሰምታችኋል። ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ ለማለት እንወዳለን። ይህ ማህበራዊና ስነ ልቦናዊ ጉዳዮችን የምንቃኝበት የሰሎሜ ቤት ነው። ዛሬ በሰሎሜ ቤት ስለ ልጆች አስተዳደግ በሰፊው ልናወራ ፊት ለፊታችሁ አንድ እንግዳ ይዘንላችሁ ቀርበናል። እስኪ እንግዳችንን ከመታወቅ እንጀምር። በመጀመሪያ ጥሪና አክብረህ እዚህ ድረስ ስለመጣ እጅግ በጣም አመሰግናለሁ። ማን ልበል እስኪ ራስህ? አመሰግናለሁ። ገላውዲዮስ አለልኝ እባላለሁ። የማህበራዊ ሳይንስ መምህር ነኝ። እሺ እንደሰማችሁት ገላውዲዮስን ይዤላችሁ መጥቻለሁ። ገላውዲዮስ በማህበራዊ ጉዳዮች ላይ በተለይ በልጆች ላይ በስፋት የሚሰራ በርካታ መጽሐፍቶችን ያሳተመ እንዲሁም ለረጅም ዓመት ከ15 ዓመት ባላነሰ በመምህርነት የሰራ ነው እና እስኪ ልጆች በምን ሁኔታ ማደግ አለባቸው፣ በይበልጥም አሁን ላይ በጣም በተንሰራፋው በኤአይ በምንለው ዙሪያ ከሱ ጋር ልንጫወት እዚህ ተገኝተናል። አብራችሁን ቆዩ። እሺ ጌዲዬ እስኪ ከኤአይ ትርጉም እንጀምርና ኤአይ ማለት ምንድን ነው? ብዙ ሰው ኤአይ ይላል። ምንድን ነው ኤአይ? አርቲፊሻል ኢንተለጀንስ ነው። አርቲፊሻል ማለት አንድ ነገር ምንድን ነው? ጊዜያዊ የሆነ አርቲፊሻል የሆነ ነገር ነው። ኢንተለጀንስ ያው ብቃት ነው። ብቃቱ የምንድን ነው? አእምሯዊ ነው፣ አካላዊ ነው፣ እንቅስቃሴያዊ ነው የሚለው ነገር እንትን ነው። አርቲፊሻል ኢንተለጀንስ ነው ማለት ሰዋዊ አስተውሎ ሰውን ወክሎ የሆነ መረጃ ሊሰጠን የሚችለው ግን የሚሰጠን መረጃ እኛ የምንሰጠውን መረጃ ባዘዝነው መንገድ የሚሰጠን ነገር ማሽናዊ የሆነ አስተሳሰብ ሰውን ወክሎ የሆነ ጉዳይ ሲያደርግልን፣ ለምሳሌ የሰጠውን ሀሳብ አስፍቶ ሲሰጠን ወይም ደግሞ ፊዚካል የሆኑ እንቅስቃሴዎችን ሮቦቲክ የሆኑ ነገሮችን ሲያደርግልን ሌሎች ወዘተ የሆኑ ነገሮች እነዛ ምን ይባላሉ ማለት ነው? ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ ሰዋዊ አስተውሎ ሰውን ወክሎ ማሽን ለኛ ሲያስተውልልን አርቲፊሻል ኢንተለጀንስ ይባላል። ያ ማለት ምን ማለት ነው? አርቲፊሻል ያሰበው ለምሳሌ ላንቺ የሆነ ነገር አዘሽው ኤአይ ወይም አርቲፊሻል ኢንተለጀንሱ የሆነ መረጃ ቢሰጥሽ በመረጃው ልትቀንሽም ትችያለሽ፣ ልትጨምሪም ትችያለሽ። ያ ማለት የኤአዩ መረጃ የሰጠሽ ወይም የሰራልሽ ስራ ያን ያክል ላያስደስትሽ ይችላል፣ ላያረካሽ ይችላል። እና ምን ጊዜም የኤአይ መረጃዎች አርቲፊሻል ስለሆኑ ነው አርቲፊሻል ኢንተለጀንስ የተባለው። እሺ ይሄ ኤአይ የምንለው ምንድን ነው? ከኛ ባህሪ ጋር ማለት በዚህ ልክ ልዩነት አለው ወይ?
እስኪ ሁለቱን ልዩነት ንገረኝ። አርቲፊሻል ኢንተለጀንስ የሚባለውና እኛ በራሳችን አስበን የምንሰራው ነገር ልዩነቱ ምንድን ነው? ልዩነቱ ሰፊ ነው። አሁን ሰው ማለት የሰው ልጅ ማለት ከእናቱ ማህፀን ጀምሮ ሰው ተብሎ ባዮሎጂካሊ አድጎ ከዛ በኋላ ተወልዶ ከዛ ቤተሰቦቹን ደግሞ በልጅነቶቹ አውቆ ሶሻሊ ተምሮ ዴቨሎፕ እያደረገ በሂደት በጣም ረጅም ጊዜ የሚፈጅ ሂደት ነው። የኤአይ ግን ዳታ ነው የምትሰጪው፣ አልጎሪዝም ነው። አሁን የሰጠሽውን ዳታ አሁን እዚህ ጋር ነው የሚያመጣልሽ። የሰው ልጅ ግን እንደዛ አያደርግም። ስለዚህ እንደውም ኤአይ ፈጣን ነው ማለት ነው። ኤአይ ፈጣን ነው። ነገር ግን ኤአይ ከሰው ልጅ ለየት የሚያደርገው ምንድን ነው? ለሰው ልጅ ስሜቶች አይጨነቅም። ለሰው ልጅ ኢምፓቲ አይጨነቅም። ለሰው ልጆች ራስን መቀበል ሰልፍ ስቲም ላይ እነዚህ ነገሮች ላይ በፍጹም አይጨነቅም። ኤአይ ያዘዝሽውን ብቻ ነው የሚሰራልሽ። አርቲፊሻል ኢንተለጀንስ ይሄኛው ካልቸር ነውር ነው፣ ይሄኛው ካልቸር ነውር አይደለም፣ ይሄኛውን መረጃ ብሰጠው ከማህበራዊ ህይወቱ ጋር ይጣረዛል ወይ አይጣረዝም ወይ የሚለውን ለቻይናዊም፣ ለኢትዮጵያዊም፣ ለኡጋንዳዊም፣ ለአሜሪካዊም የሚሰጠው መረጃ አንድ አይነት ነው። በዚህኛው መረጃ ለህንዳዊው ብሰጠው፣ በዚህኛው መረጃ ለኢትዮጵያዊው ብሰጠው ከሱ ባህልና ሃይማኖት ጋር አብሮ ይሄዳል ወይስ አብሮ አይሄድም ወይ የሚለውን ነገር አያስተውልልንም። የሚያስተውልልን ምኑን ነው? ልክ የሆነ ነገር ስናዘው በዛ ዳታ ውስጥ በዛ አልጎሪዝም ላይ ያ መረጃዎች አሉ ወይ የሚለውን ነገር ነው። መረጃዎችን በፍጥነት ሰብስበው ወደ ታዘዘው ስራ ያመጣና ያቀርብልናል እንጂ ስሜቶችን አይረዳም። የሰው ልጅ ግን ለምሳሌ የሆነ ነገር ልጻፍ ቢል ለስንት ዓመት ነው ይላል የሚጽፈው፣ ለምን አይነት ሰው ነው ይላል፣ ከምን ልጀምር ይላል፣ አይ እንዲህ ባደርገው ከማህበረሰብ ጋር ይጣረዛል ይላል፣ ይሰርዛል፣ ያጠፋል። ምናልባት ሰው ልጅ ማለት ነው አንድን ስራ ለመስራት ራሱ ከዓመት በላይ ሊፈጅበት ይችላል። ኤአይ አርቲፊሻል ኢንተለጀንስ ጋር ስንመጣ ግን ያዘዝሽውን ነገር ማለት ነው አሁኑ ነው የሚያመጣው ማለት ነው። ከዛ ማስተካከሉ ምን ማለቱ የሰው ፋንታ ነው የዛ ስራውን። ምክንያቱም የተሰጠሽ መረጃ ምንድን ነው? አርቲፊሻል ነባራዊ ሁኔታዎችን ሊያገናዝብም ላያገናዝብም ይችላል ማለት ነው። በታዘዘው መንገድ ነው አርቲፊሻል ኢንተለጀንስን ማለት ነው ኢንተለጀንስ የሚያደርገው አልጎሪዝሙና ዳታው ብቻ አይደለም፣ እዚህ ጋር የሚያዘው ሰው ነው ኢንተለጀንስ የሚያደርገው። ከዛ አኳያ ነው አርቲፊሻል ኢንተለጀንስ የተባለውና መረጃው ሲመጣ ግን እኛ በምንፈልገው መንገድ አናስተካክለውም አናስኬደውም ማለት አይደለም። እዚህ እስኪ እንደ ሀገር በተለይም እንደ ትውልድ ያው ከ18 ዓመት በተለምዶ ብለን የምንጠራው በላይ ብዙ ሰው መቆጣጠር ይችላል ነው እንደ የአእምሮአዊ ብቃታችን ቢለያይም። ስለዚህ ወደ ህፃናት ስናተኩር በተለይም ወደ ታዳጊዎች ይሄ ኤአይ ምን ያህል ይጠቅማቸዋል፣ ምን ያህልስ ይጎዳቸዋል? አሁን ምንድን ነው ኤአይ የሚባሉት ነገሮች አርቲፊሻል ኢንተለጀንሶች ከመጡ በኋላ በብዙ በውጭውም ዓለም እዚህ በእኛ ሀገርም የመማር ማስተማር ሂደቱ ተቀይሯል። አንዳንድ ትምህርት ቤቶችም ሌሎች ቦታዎችም በብዙ መንገድ ብታይ ኦንላይን የቤት ስራ ሁሉ የተጀመረባቸው ሁኔታዎች አሉ። ያ ማለት ምን ማለት ነው? አጋዥ ነው። ለምሳሌ ወደ ሕክምናውን ብንመጣ ማለት ነው በአርቲፊሻል ኢንተለጀንስ ሮቦቲክ በሆኑ የሚደረጉ ሕክምናዎች አሉ። እዚህም ላይ አጋዥ መሆኑን መደራደር እንችላለን ወይም ደግሞ ያሳያል ማለት ነው። ሌላው ምንድን ነው? ለምሳሌ ወደ ዲዜቢሊቲ አካል ጉዳተኝነትን ላይ ከመጣን ማለት ነው ኤአይ በጣም ሲበዛ አጋዥ ነው። ለምሳሌ መኪና መንዳት የማይችሉ ነገር ግን በኤአይ ታግዘው የሚነዱ፣ በዊልቸር የሚሄዱ ነገር ግን ማሽን ተጨምሮላቸው ደግሞ በራሳቸው የሚሄዱ ልጆችን ደግሞ ካነሳሽ አይቀር አሁን ለምሳሌ ዲስግራፊያ እና ዲስካልኩሊያ የሚባል ችግር ያለባቸው ልጆች አሉ። የማንበብ ችግር፣ ያነበቡትን ደግሞ የመጻፍ ችግር፣ ማትስ ወይም ሂሳብን የመረዳት ችግር ያለባቸው ልጆች በብዙ በአፕ ምናምን የሚመጡ ነገሮች ረድተዋቸዋል። ማየት ለተሳናቸው ሰዎች ከመነጽር ጋር ተያይዞ የሚመጡ ነገሮች እጅግ ሲበዛ አጋዥ ናቸው። ብዙ ነገሮችን ልጆችን ለማስተማር ለማስፈታት ለምሳሌ ህጻናት ሆነው ስታበር የሚያደርጉ ወይም ደግሞ የሚንተባተቡ ልጆችን ማለት ነው እዛ ጋር ወላጆች ስራ እየበዛባቸው ብዙ ነገሮችን ማድረግ ባይችሉ በስልካቸውም በአፓቸውም አርቲፊሻል ኢንተለጀንስን ተጠቅመው የልጆችን ኢንተለጀንስ ማምጣት ይቻላል። ነገር ግን አሁን ወደ ጉዳቱ ስንመጣ ምንድን ነው? አንደኛ ትክክለኛው እድሜ ስንት ነው? ስልክ ለመያዝ ሌሎች ኮምፒውተሮችን ለመጠቀም ማሽኖችን ለማየት ትክክለኛው እድሜ ስንት ነው? ሁለተኛው ነገር ደግሞ ምንድን ነው? ራሱ ቤተሰብ ውስጥ የልጆችና የኤሌክትሮኒክስ እንትን መስተጋብሩ ህግ አለው ወይ የሚለው ላይ ስንመጣ ትንሽ የተበታተኑ ሀሳቦችና ልቅ የሆኑ ነገሮች ናቸው። ከፍተኛ ሌላው ጉዳት ግን ምንድን ነው? ልጆች ስልክ ያዙ ወይም ደግሞ አፕ ያዙ ማለት ልክ ከፍተውት ለማየት ሲሞክሩ ማለት ነው ፊት ለፊት ምን እንደሚመጣ አይታወቅም። ቅድም እንደተነጋገር ነው ኤአይ ማለት ነው ኢሞሽን የለውም። የስልኩን የያዘው ህፃን ልጅ ነው። አሁን ይህንን ነገር ባየው
አይምሮ ድራይቭ ሊያደርገው የሆነ ነገር ውስጥ ልከተው እችላለሁ ብሎ በፍጹም እንትን እኔና አንቺ ግን ከልጆች ጋር ስናወራ ብዙ ጊዜ የምንጠቀማቸው ቃላቶች ምንድን ነው? ባባዬ፣ ማማዬ፣ የማን ልጅ ነህ? ሰፈር የት ነው? ስንተኛ ክፍል ነህ? ትማራለህ? እንደዚህ ነው የምንለው አይደለ? ለምን እኛ የነበረን የህፃናት ኢሞሽን ወደ ህፃናት መረዳት እንችለዋለን። ኤአይ ግን አይረዳም ይሄንን። ኢሚዲየትሊ ልጁ የመጀመሪያ ኤአይን ለመጠቀም እንትን ሲል የሚያያቸው ነገሮች መጥፎ ሊሆኑ ይችላሉ ወይም ደግሞ ጥሩ ሊሆኑ ይችላሉ ማለት ነው። ስፔሻሊ መጥፎ ከሆነ ምን አድርጎት ያልፋል ማለት ነው? ልጁ ትራውማታይዝድ አድርጎት ሊያልፍ ይችላል። ሁለተኛ ልጆች ማወቅ የማይገባቸውን ነገሮች ማለት ነው አንዳንድ ጊዜ በኤአይ ምክንያት ማወቅ ሊያስችላቸው ይችላል። ለምሳሌ እድሜው ከፍ ያላለ ልጅ ሳምቲንግ ባድ ቢያይ ኖረው ማለት ነው ከዚህ በኋላ ባሉት ነገሮች ስለማይታይ የአይምሮ ጉዳይ ብዙ ጊዜ ችግሩ ምንድነው? አይታይም፣ ውስጥ ነው ያሉ። ስለማይታይ ያ ነገር ማለት ነው የልጁ ትውስታ ሆኖ ሊቆይ ይችላል። ከቤተሰቦቹ ተደብቆ ሊያደርገው ይችላል፣ ሊያየው ይችላል። እነዛን ነገሮች ለመፈለግ በጣም ሊታትር ይችላል። ከዛ በኋላ ብቸኝነትም ሊያዳብር ይችላል። በርካታ የሆኑ ነገሮች አሉትና መጀመሪያ ከቤተሰብ ጋር ያሉትን የሶሻላይዜሽኖችን በደንብ ማዳበር። ከዚህ በኋላ ወደ ስልኩ ወደ ምኑ ስንመጣ አያግዝም ማለት ሳይሆን ነገር ግን ምንድነው ታይም ሊሚቴሽኑ እንዴት ነው? እንደው ግን የተቀመጣለ በመቼ እድሜያቸው ቢጀምሩ ይህን ቴክኖሎጂ መጠቀም ስፔሻሊ ወደኛ ሀገር ስናመጣው ስልኮችን ስማርትፎኖችን መያዝ ቢችሉ ከእድሜ ደግሞ ባሻገር መቼ ሰዓት ላይ ማለት በቀን ለስንት ሰዓት ቢጠቀሙ ጥሩ ነው የሚል የተቀመጡ ነገሮች ትክክል ነው። አሁን ወደ ኮግኒቲቭ ዴቨሎፕመንት ከመጣን ባይዘው ሞር ዴቨሎፕ አድርጎ የሚጨርሰው 3 ዓመት 4 ዓመት ነው። በርካታ ትውስታዎች ልጅ ላይ የሚቀሩት እስከ 3 ዓመት እስከ 4 ዓመት ነው። በእርግጥ ልጅ ሲወለድ 2 አይነት ፍራቻ አለበት ነው የሚባለው። አንደኛው ድምጽ ነው፣ ሁለተኛው ሃይት። እነዚህ 2 ፎቢያዎች ነው ያሉት። ግን በማወቅም ባለማወቅም ደግሞ ሌሎች ነገሮች አሁን በጣም የ2 ዓመት ልጆችም ስልክ እያያዙ ነው። ስልክ ስጡን እያሉ ነው። የ2 ዓመት ተኩልም የ3ም ማለት ነው። ነገር ግን እነዛ እድሜዎች ላይ ባይሰጥ ስፔሻሊ እስከ 11 ዓመት እስከ 12 ዓመት በርካታ እነዚህ ሶሻላይዜሽን ዴቨሎፕ የሚሆንባቸው ነው። ከቤተሰብ ጋር ያለ ቁርኝት፣ ጓደኝነት ትርጉሙ ምን እንደሆነ፣ የልጆች ጨዋታ፣ በርካታ ነገሮች ዴቨሎፕ የሚሆኑባቸው ነገሮች ስለሆኑ አብዛኛው ምንድነው የትራዲሽናል ሜተዱ ቢሆን በጣም የተሻለ ነው። ለምንድን ነው እሱ መሆን ያለበት ማለት ነው? ይሄኛውን ያገኘዋል። ይሄ ሶሻላይዜሽኑ ግን ካለፈው ማለት ነው አያገኘውም። ለምሳሌ ልበልና አሁን አንቺ የ15 ዓመት ልጅ አይኖርሽም፣ ግን እንደው የ7 ዓመት ልበለውና በ5 ዓመቱ ላይ መጫወት የሚገባውን ነገር ማለት ነው በ15 ዓመቱ ላይ ተጫወት ብትይው አይጫወትም። ለምን? እድሜው ስለጨመረ ልጁ ራሱ እንዴት ይሄኛውን ጨዋታ አጫወታለሁ ይላል። ነገር ግን ኤአዩ ቢሆን ግን ይደርስበታል። ለምን? አርቲፊሻል ነው። ቴክኖሎጂን በማንኛውም ሰዓትና በማንኛውም ቦታ ላይ መጠቀም ይቻላል። ተፈጥሯዊ የሆኑ ነገሮችን ግን አታገኛቸውም። ለምሳሌ ወደ ኋላ ተመልሰን የ7 ዓመት ልጅ ወይም የ8 ዓመት ልጅ ልበለውና ጡት አናጠበው። ጡት ማጥባት የነበረብን ታች ላይ ነበረ። ያኛው ካመለጠው አያገኘውም ማለት ነው። እነዚህ አይነት ተፈጥሯዊ የሆነ ነገሮች እንዳያመልጣቸው ልጆች ላይ በደንብ መጠንቀቅ መቻል አለብን። ስለዚህ ቢዘገይ በጣም መልካም ነው። ላይክ ከ11 ዓመት በኋላ ከ12 ዓመት በኋላ እሱም ደግሞ ማለት ነው በጣም ማኔጀብል በሆነ መንገድ። ይህንን ለምንድን ነው የምለው? አሁን እነዚህ ስልኮች፣ ስማርትፎኖች፣ ሌሎች አይፓዶች፣ ኮምፒውተር ጌሞች ምናምን ከመጡ በኋላ የልጆች ህመም ራሱ ተቀይሯል። በፊት ልጅ ምን ነበር የሚያመው? ሜዳ ሲጫወት አይኑን፣ ሆዱን አይደል? ሌሎች ነገሮች። አሁን ልጆችን ምንድን ነው የሚያማቸው? ወገብ፣ ኦቨርዌይትድ መወፈር፣ ሶፋ ላይ ቁጭ ብለው ረጅም ሰዓት ፊልም ሲያዩና ጌም ሲጫወቱ ሽንት ቤት ሄዶ እንኳን ሽንታቸውን ለመሽናት በጣም በቃ ራሳቸውን ይዛሉ። ስለዚህ ያ ወደ ምን ይሄዳል ማለት ነው? ወደ ኩላሊት ህመም፣ ሌሎች ነገሮችን አጥንት መጣመም ምናምን ይሄዳል። በሌላ መንገድ ደግሞ አመጋገባቸውን ሁሉ ይቀይረዋል። ለምሳሌ ስክሪን ይዘው እዚህ ጋር ሊመገቡ ይችላሉ። ከወንድሞቻቸው ከእህቶቻቸው ጋር የሚያወሩበት ሰዓት ምን ያደርጋል? በጣም ይቀንሳል። ከቤተሰቦቻቸው ጋር የሚያወሩት ሰዓት ይቀንሳል። ተፈጥሯዊ የሆኑ ጨዋታዎችን ለመጫወት ደግሞ ካልፈለጉ የብቸኝነት ስሜት ብቸኛነትን እንግዲህ ልጅን አስቢው እንግዲህ የ11 የ12 ዓመት ልጅ በጣም ከስልክና ከኮምፒውተር ጋር ጓደኛ ሆኖ ማለት ነው ከእናትና ከአባቱ ጋር እንኳን ለመነጋገር ፈቃደኛ ካልሆነ እና ብቸኝነትን የሚያዳብር ከሆነ 18 19 ዓመት ማለት ደግሞ ወደ ዩኒቨርሲቲና ወደ ከፍተኛ ተቋማት ትምህርት ቤቶች የሚካሄድባቸው ነው። ሌሎች ሶሻላይዜሽኖችን ሊጀምር ይችላል። ቦይፍሬንድ ገርል ፍሬንድ የሚባሉ ኬዞች እዚህ ጋር ሊመጡ ይችላሉና እነሱን እንዴት ነው የሚያደርጋቸው? እንዴት ነው የሚለማመዳቸው? ከዚሁ ሶሻላይዜሽኑን ያልተለማመደ ማህበራዊ ህይወታችንን በደንብ ካላደበርን የሆነ ሰዓት ላይ ማለት ነው እያንዳንዱን ነገር እና ብንለው ላይመጣ ይችላል።
ፍራቻ ሊመጣ ይችላል። ሎ ሰልፍ ስቲም ሊመጣ ይችላል። ሎ ሰልፍ ኮንፊደንስ ሊመጣ ይችላል። ለማህበረሰቡ ያለን አመለካከት በጣም ዝቅ ያለ ሊሆን ይችላል። ምክንያቱም ባህልና ወጉን ከታች ጀምሮ ይዘነው ላንመጣ እንችላለን እና እነዚህ ነገሮችን ስናይ ልጆች ከአርቲፊሻል ኢንቴሊጀንስ ወይም ደግሞ ከሰዋዊ አስተውሎት ጋር ቢገናኙ በደንብ የሚመከረው እድሜ ስፔሻሊ ከ10 ዓመታቸው በኋላ ሆኖ ነገር ግን እሱም ታይሙ በጣም ሊሚት በሆነ መንገድ የተገደበ በቀን ውስጥ የተወሰኑ ሰዓታቶችን ነው። አሁን አሜሪካን ሀገር ውስጥ የተጠኑ ጥናቶችን እንደዚህ በለወሳ ሳይቻቸው ነበረ። አቬሬጅሊ አንድ ልጅ ከ6 ሰዓት ተኩል በላይ ከሃይፓዱ ጋርና ከኮምፒውተሩ ጋር ያጠፋል። በተለይ ቅዳሜና እሁድ ቤት በሚውሉበት ሰዓት ማለት ነው። ያ ማለት ምን ማለት ነው? ቅዳሜ እንግዲህ የኔና ያንቺን ልጅነት አስታውሽ፣ ወደኋላ ተመለሽ። ቅዳሜ የት ነበርሽ? በጣም ብዙ ሱዚ ትጫወቻለሽ፣ ሰኞ ማክሰኞ አኩኩሎች፣ እነዚህ ሁሉ ነገሮች አሉ። ከሰው ጋር ከጓደኛ ጋር ቢሄቪየር ያው ምን እያደረሽ ባህሪ ሼር እያደረሽ እየተጣላሽ፣ መጣላትን በራሱ እኮ ላይፍ እኮ ነው። ከልጅ ጋር ተጣልቶ ራሱ የኔ ልጅና የአንቺ ልጅ ተጣሉ ብሎ ማስታረቁ በራሱ አይደለ እንዴ? ነገ ልጅ የእሱ ልጅ ደግሞ ሲጣላ ማስታረቅን እያስለመደ፣ አሁን እነዚህ ሁሉ ነገሮች ቀሩ። ብቸኝነቶች እየመጡ እንትን ሊሰፍኑ ስለሚችሉ ያ ደግሞ የኋላ ኋላ እጅግ ሲበዛ ዋጋ ያስከፍላል። በስሜት በማህበራዊ ህይወት ባዮሎጂካሊ ፊዚካሊም ብዙ ዋጋዎችን ሊያስከፍል ስለሚችል መጀመሪያ ዲሲፕሊን ለልጆች ራሱን እንዴት መምራት እንዳለበት፣ ራሱን እንዴት መቀበል እንዳለበት፣ ሰልፍ አክሴፕታንሱን ከዛ በኋላ አርቲፊሻል ኢንቴሊጀንስ ብንሰጣቸው፣ ስልክ ብንሰጣቸው፣ አይፓድ ብንሰጣቸው ማንኛውንም ነገር ቢያይ ከሱ የተሻለ እንዳልሆነ ያውቀዋል። ራሱን በሌላ መንገድ ኮምፔር አያደርግም። ለምሳሌ ምሳሌ ልንገርሽና አንድ ኢኮኖሚ በጣም ዝቅ ያለ ልጅ ለመጀመሪያ ጊዜ የሆነ ነገሮችን አይቶ ሁል ጊዜ በጣም ጥሩ የለበሱ ልጆችን በስልኩ ወይ በሆነ ነገር ቢያይ ከዚህ በኋላ እሱ ራሱ መልኩን እያየ ሊጠላው ይችላል። ምክንያቱም ልጅነት ማለት እንደዚህ መልበስ ነው እንጂ ታግሎ መምጣት ነው፣ መማር ነው፣ እንደዚህ ህይወትን መጋፈጥ ነው ላይል ይችላል ማለት ነው። እነዚህን ሁሉ ነገሮች ሳያውቁ ልጆች ወዲያውኑ ይሄ አርቲፊሻል የሆነውን ነገር ስንሰጣቸው አእምሯቸው ዴቨሎፕ የሚሆነው በአርቲፊሻል በሆነ ነገር ነው። ነገር ግን ሪያሊቲው ምንድን ነው? ሌላ ነው። ለምሳሌ እኔ አሁን አንድ ልደት ተጠርቼ የገጠመኝን እንደ ማሳያ ልንገርሽማ። የሆነ ልደት ተጠራንና ሄደን ልደቱ እየተዘጋጀ ነው። ከዛ በኋላ ተዘጋጀ፣ ሞቅ ሞቅ እያለ ሲሄድ ለልጆቹ ሙዚቃ ተከፈተ ማለት ነው። እና ልጆቹ እንደዚህ እናያቸዋለን ከርቀት ሆነና የልጆቹ ዳንስ የሚገርምሽ ነገር ይለያያል። እዛ ውስጥ ወደ 2-3 የሚሆኑ ልጆች ይመስለኛል አብረው ነው የመጡት። ከመካከላቸው አንዱ የሆነ ዳንስ ይደንሳል፣ ሁለቱ ይከተሉታል። እና ልጁ ምንድን ነው የሚደንሰው ዳንስ ከስፓይደር ማን ጋር በጣም የተያያዘ ነው። እኔ ሳየው በቃ ወደ ላይ ደርሶ መምጣት ይፈልጋል። ትንሽ ልጅ ነው፣ 8 ዓመት ቢሆነው ነው በእኔ ግምትና ወደ ላይ ደርሶ በቃ እንደዚህ ለመገልበጥ ይፈልጋል፣ ግን አይገለበጥም። አሁን ልጁ ስፓይደር ማንን አይቶታል እንበል እንግዲህ እዛ ጋር እኔ አልጠየቅኩትም፣ ግን አይቶታል እንበል። ሲያየው ግን እሱ ስፓይደር ማን ተቀነባብሮ ሲመጣ ነው እንጂ ያየው ፊልሙ ምን አይነት ፕሮሰሶችን እንዳለፈ አላየም። ለምሳሌ ስፓይደር ማን የሚባለው እዛ ጋር ስፓይደር ማኑን ሆኖ ወይ ሸረሪት ሰውን ሆኖ የሚተውነው ልጅ ምንም አይነት ፎቅ አይወጣም፣ በምድር ላይ ነው የሚሄደው ፎቁ ተሰርቶለት። ነገር ግን ኤዲት ሲደረግ ማለት ነው ምድር ይሄ ቨርቲካል ሆሪዞንታል የነበረው ቨርቲካል ተደርጎ ይቀነባበራል ማለት ነው። ልጆች ይሄኛውን አላወቁትም። ቀድሞ ይሄን ቢያውቀው ኖሮ ግን በሪያሊቲ በሆነ ህይወቱ ማለት ነው ሸረሪታዊ ካራክተር እንዲኖረኝ ብሎ አይታገልም ነበር። ስለዚህ መጀመሪያ ወደ አንዳንድ ነገሮች ከመግባታቸው በፊት ልጆች ስፔሻሊ ከእናትና ከአባታቸው ጋር ሲቀጥል ደግሞ ከጓደኞቻቸው ጋር አልፎ ደግሞ ትምህርት ቤት ሲሄዱ ህይወት ሪያሊቲ የምንጋፈጠው ነገር ነው እንጂ በቀላሉ የምናገኘው ነገር እንዳልሆነ መገንዘብ መቻል አለባቸው። ምክንያቱም ሰዎች ነን። ሰው ልጅ ደግሞ እድሜው በጨመረ ቁጥር መከራው እየበዛ ነው የሚመጣው። እድሜው በጨመረ ቁጥር ኃላፊነት የበለጠ እየወሰደ ነው። እድሜያችን እየጨመረ ሲመጣ ወላጆቻችን እድሜያቸው ከፍ እያሉ ይመጣሉ። በጣም እድሜያችን ሲጨምር ወላጆቻችን እያረጁ ይመጣሉ። የኛ ኃላፊነት የኛ ሪስፖንሲቢሊቲ በጣም እድሜያችን በጨመረ ቁጥር ህይወት እያታገለችን ነው የምንመጣው። ከልጅነቱ ጀምሮ ግን ህይወት ለሱ አርቲፊሻል ከሆነች ነገ ሰው ሲታመም ምንድን ነው የሚያደርገው? ከጎኑ ያለው ልጅ ፈርስት ኤድ ቢደማበት ምንድን ነው የሚያደርገው? ቻትጂፒቲ ወይ የሆነ ነገር አውጥቶ አያደርገውም። ምክንያቱም የአርቲፊሻል ኢንቴሊጀንስ ጉዳቱ እዚህ ጋር ነውና አልጠቀመም አንልም። በህንድ ሀገር በሌሎቹም ሀገሮች ማለት ነው ሮቦቲክ ብቻ የሆኑ ህክምናዎች እየተሰጡ ነው። ግን ሮቦቱን የሚቆጣጠረው ማን? ሰው ነው፣ ትልቁ ዶክተር ነው ማለት ነው። እዚህ ደረጃ ላይ ህክምና ለምሳሌ የአእምሮ እጤዎችን ለማውጣት ምናምን በአፍንጫ በኩል እንደዚህ አይነት ነገሮችን እየተጠቀሙ ነው። ግን ከብዙ ልፋት በኋላ ነው የመጣውና
ቢዘገይ እንደገና ደግሞ ልጆች መጀመሪያ ሪያሊቲ የሆነውን ህይወት ቢያውቁ ቢያዩት ነባራዊ ሁኔታውን። ሃይማኖት እኮ አለን፣ ማህበራዊ ህይወት አለን፣ እኛ ሰርግ እኮ አለን፣ ለቅሶ አለን አይደል እንዴ? በርካታ የሆነ ስነ ምግባራዊ የሆኑ ነገሮች ህይወቶች አሉን። ሰው ልጅ ይደሰታል፣ እንደገና ይታመማል፣ መጨረሻ ላይ ሊሞት ይችላል። እና ጊዜያቸውና አታችመንታቸው ጠቅላላ ከሮቦቲክ ወይም ደግሞ ኮምፒውተራላይዝ ወይም ሃይፓድ ስልክ ጋር ከሆነ ፊት ለፊት የሚጋፈጡትን ነገር እንዴት ነው የሚሉት ነገሮች ስለሆነ ሁሉንም ቀስ እያሉ እያስኬዱ መሄዱ የተሻለ ነው። እንደ አንተ ሰዋዊ አስተውሎት ላይ በደንብ እንደ መስራት የተለያዩ ያዘጋጃቸውንም ስዕሎች እያየሁኝ ነበር እና እስኪ ወደፊት ፕሪዲክት ማድረግ ይቻል ይሆን? ምን አይነት ሰው ነው በዚህ ከቀጠልን ምን አይነት ትውልድ ነው የሚኖረው? በኤአይ ያደገ ትውልድ ምን አይነት ይሄ የመጪው ዘመን ምን ላይ ያርፋል የሚል አይዘምንም አንልም። ልጆች አሁን ዘምነዋል በደንብ እርግጠኛ ሆኜ አሁን እኔ የራሴን ልጅነትና አሁን ያሉትን ልጆች ልጅነት ሳየው አሁን ያሉት ልጆች የተሻለ መረጃ አግኝተዋል። በፊት እኛ በጣም ጠቅላላ እውቀት የሆነ ዓለም ላይ የተከሰቱ ነገሮችን የምናገኛቸው ከመጽሐፎች፣ ከመምህራኖቻችን፣ ከወላጆቻችን ነበር። የዛ ጊዜ ደግሞ እንደውም መረጃ አንዱ እንደዚህ ነው ይልሻል፣ አንደኛው እንደዚህ ነው ሊልሽ ይችላልና በጣም ብዙ ነገሮችን እኛ ልጅ በነበርንበት ሰዓት ምናልባት ትምህርት ቤት ስንሄድ ማለት ነው ሁላችንም ስለ አንድ ቴሌቪዥን ጣቢያ ነው የምናወራው። አንድ ቴሌቪዥን ነው፣ ምክንያቱም የማየት ቻንሳችን ምንድን ነው አንድ ነው። አሁን ግን መረጃዎች ብዙ ናቸው። ግን ትልቁ ጥያቄ ምንድን ነው? ሁሉም መረጃዎች ናቸው ወይ? ሁሉም መረጃዎች ደግሞ በኩል ይጠቅማሉ ወይ? እንደገና የሚመጡት ቴክኖሎጂዎች ደግሞ ሁሉንም ልጆች ጠቅመው ያልፋሉ ወይ ነው። ለምሳሌ እንደ አንድ ምሳሌ ብናነሳ አሁን ቲክቶክ የጠቀመው ሰው ሊኖር ይችላል። ቲክቶክ የጎዳው ሰው ደግሞ ጎድቶት ያለፈም ሊሆን ይችላል። ለምን? አንደኛ ቲክቶክን ለምን እንደሚጠቀም ያውቃል፣ በምን አይነት መንገድ እንደሚጠቀመው ያውቃል፣ የአልጎሪዝም ሲስተሙን ያውቀዋል። እያንዳንዱን ነገር ማኔጅ አድርጎ የሚጠቀም ሰው አለ። በቲክቶክ አይኑን የጎዳ ሊኖር ይችላል። የመቀመጥና የመነሳት ችግር ያለበት ሰው ሊኖር ይችላል። አይምሮውን የቀየረው ሰው ሊኖር ይችላል። እና እንደየልጁ፣ እንደየቤተሰቡ፣ እንደየትምህርት ቤቱ ማኔጅመንት ይለያያል። በሌሎች ዓለሞች አንድ ነገር ሲመጣ ምንድን ነው ምን ሊያስከትል ይችላል፣ ይህንን ነገር በትምህርት ቤት ውስጥ ብንጠቀመው ሜካኒዝሙ ምንድን ነው ተብሎ መጀመሪያ እንትኑ ሳይለቀቅ ማለት ነው ጉዳዩ ለተማሪዎቹ ሳይሰጥ ለልጆቹ ሳይሰጥ መጀመሪያም ችግር ቢያመጣ እንዴት መቆጣጠር አለበት የሚለው ነገር ነው። አሁን ወደኛ ወደ አንዳንድ ቦታዎች ስንመጣ ምንድን ነው ብዙ ጊዜ ተቀባዮች ነን። የሆነ ነገር ስልካችን ላይ ከመጣ ነው ብለን ነው በምን ይጠቅማል በምንስ አይጠቅምም ምናምን ነው። ሌላኛው ወደ ልጆች ላይ ስንመጣ ምንድን ነው አብዛኛው የልጆች ባህሪ ምንድን ነው ኮፒ ነው። የሆነ ልጅ የሆነ ነገር አድርጎ ከተሳካለት ሁሉም ልጆች ምን ያደርጋል ነው የሚተው ያን ነገር ያደርጋል ነው። ሌላው በደንብ ማስተዋል ያለብን አሁን ልጆች ላይ አንድ ኤአይ ከመጣ በኋላ ምንድነው ዲፕ ቲንኪንግ ቀርቷል። ቁጭ ብሎ የሚያስብ ረጅም ሰዓት የሚያነብ ልጆች በጣም እየቀነሱ ነው። ስለዚህ የወደፊቱ የተወሰኑ ልጆች ወይም ደግሞ በጣም ጥቂቶች ሰክሰስፉል ሊሆኑ ይችላሉ። ለምን ታይማቸውን ማኔጅ አድርገው ራሳቸውን ከኤአይ ጋር ያስታረቁ። በነገራችን ላይ በዚህ ላይ ማውራት ያለብን ምንድነው ኤአይ ሊቀር የሚችል ነገር ነው። አሁን እዚህ ጋር ማስቀረት እንችላለን። የሰው ልጅን ውልደትና ሂደት ግን ማስቀረት አንችልም። ለምን? ይሄኛው ሰዋዊ ነው፣ ይሄኛው ምንድነው ተፈጥሯዊ ነው። እኛ እኮ ኤአይን በቅርብ አየነው እንጂ እኮ በሌላው ዓለም ኤአይን ከፈጠሩ እኮ ቆይተዋል እኮ። ነገር ግን ጊዜውና ሰዓቱ አይደለም ብለው ሪሰርቹን ወይም ጥናቱን ይዘውት ነበር እንጂ በሌሎች ፊልሞች አይተነዋል እኮ። እኛም ልጆች ሆነን በብዙ ፊልሞች ላይ የተጨመረባቸው ነገሮችን አይተናል። ግን ጊዜው ስላልሆነ ልጆቻቸውን ካሰለጠኑ፣ ትምህርት ቤቶችን ካሰለጠኑ፣ ዩኒቨርሲቲዎችን ካሰለጠኑ በኋላ በርካታ የሆኑ ነገሮችን ካደረጉ በኋላ ሶሻላይዜሽኑን ምንም እንደማይረብሸው ካወቁ በኋላ ለቀቁት ማለት ነው። ያልተዘጋጀ ማህበረሰብ ሊኖር ይችላል። ለምሳሌ እንደ አፍሪካ፣ ሌሎች ሰርድ ወርልድ ካንትሪ የምንላቸው ልጆቻችን ብዙ ነገሮችን ሳያገኙ ማህበራዊ ህይወታቸውም ላይ በርካታ ነገሮች ወዲያውኑ ቴክኖሎጂን ሲያገኙት ቴክኖሎጂ ጠልፎ ሊወስዳቸው ይችላል። እና ምን አይነት ትውልድ ነው የሚመጣው ለሚለው ማለት ነው ትውልድ ይቀጥላል። ነገር ግን ኤአይ ከመጠቀሙ የሆነ ነገር ከመጠቀሙ በፊት ማለት ነው ስለዛ ነገር ኦረንት የምናደርጋቸው ነገሮች መኖር መቻል አለባቸው። እና በዛ ላይ ነው ልንንተራስ የምንችለው። ለምን አሁን እኔ ያለው አንቺ ያለሽ ሌሎች ሰዎች አሉ። አሁን አንቺም ራስሽ በዚህ በፖድካስትሽ ይህንን ነገር ቢያንስ እንኳን ኃላፊነትሽን እየተወጣሽ ነው።
ምን ያክል ሰው ያየዋል፣ ምን ያክል ሰው ይማርበታል፣ ምን ያክል ሰው ራሱን በዚህ ነገሮች ያስተካክላል የሚለው ይሄ የገባቸው ወላጆች በእርግጠኝነት ቤት ውስጥ ኮምፒውተርም ቴሌቪዥንም ሌሎች ነገሮችን ቢኖሩ ማለት ነው ልጅን ምን ያደርጉታል? ማኔጅ ያደርጉታል። ስለዚህ ትውልዱ የተስተካከለ ነው። ነገር ግን አንዳንድ ሰዎች እንደሚሉት ልጄ ስልክ ስሰጠው እኔ አርፋለሁ የሚል ነገር ደግሞ ተጨምሮበት ማለት ነው እነሱ ነፃነት እንዲያገኙ ለልጆቻቸው ስልክ የሚሰጡ ከሆነ ልጁ ከዛ በኋላ ራሱን ከስልክና ከሌሎች ነገሮች እንትን ማለት ምናልባት ስራ የሚሰለችም ልጆች ሊኖሩ ይችላሉ። ለምሳሌ ስራ ሲፈልጉ ራሱ ይህ ስራ ያስለፋል ሊሉ ይችላሉ። አብሴን ዳውን አላዩማ እዚህ ጋር በቀላሉ የሆኑ ነገሮች ነውና እንዲህ ነው ብሎ የልጆች ህይወት መናገር ይከብዳል። ነገር ግን አሁን በትምህርት ቤትና በኮሌጆች የምናያቸውን ነገሮች ግን አይተን አንዳንድ ነገር ምናልባት ሊሆኑ ይችላሉ። ያው እኔ ሁለቱም ጋር ስለምሰራ ኮሌጆችም ላይ ስለማስተምር ታችም ወርጄ ስለምሰራ ምንድነው አሁን እድሜያቸው በ5ኛ ክፍልና በ6ኛ ክፍል ደረጃ ያሉ ተማሪዎች እንግዲህ ምናልባት 12 13 ዓመት የሚሆናቸው ኤአይን እየተመረኮዙ የቤት ስራ ይሰራሉ። ዘ ሴም ቲንግ ኮሌጅም ያለው ተማሪ ማለት ነው የሚሰጠውን አሳይመንት በኤአይ ሰርቶ ይመጣል። አንዳንዶቹ እንደውም ከላይ ኤአይ ከታች ኤአይ የሚሰጣቸውን አንዳንድ የሪፈረንሶች እሱን ሁሉ ሳይቀይሩት ፕሪንት አድርገው ፒዲኤፍ አድርገውት ይዘውት ይመጣሉና አይስሩ አይባልም። ባይዘው በጣም አይምሯቸውን ይፈጥነዋል። ቅድም እንዳልነው በተለይ ትንሽ በተፈጥሮም በሆኑ ነገሮችም እክል ላለባቸው ልጆች ኤአይ በጣም ያግዛቸዋል። ነገር ግን ምንድነው ሊሚቴሽን እያበጀንለት ልንመጣ እንችላለን። ላይክ አሁን እዚህ ቤት ያለው መብራት በጣም ጠቅሞናል አይደለ? ግን ሰው ሰራሽ ነው። እኔና አንቺ የምናወራው ነገር ልክ መብራቱ ሲጠፋ ይቆማል ወይስ አይቆምም? ይቆማል አይደል? የኔና አንቺ ህይወት ግን ይቀጥላል። ስለዚህ ህይወት መቀጠል ካለበት ቴክኖሎጂን በምን አይነት መንገድ ነው? እሺ ይሄኛው ኤሌክትሪክ አሁን እኔና አንቺ እዚህ ቤት ውስጥ እየተጠቀመ ነው ያለው ኤሌክትሪክ ከተዳፈር ነው ሊገለን አይችልም፣ ሊይዘን አይችልም። በቃ ልንቆጣጠረው ይገባል ማለት ነው። ስለዚህ ወደፊት እነዚህ በስልኮቻችን ላይ ያሉት ነገሮችን በደንብ ካልተቆጣጠር ናቸው በተለይ ደግሞ ልጆች ከሆኑና አእምሯቸው በጣም ዴቨሎፕ ያልሆነ ካልሆነ ብዙ ነገሮችን ሊሳሳቱበት ይችላል። ሁሉም ደግሞ ራስን ማጣት አንዳንዶቹ ያው እንዲህ ተጨባጭ የሆነ ነገር በእኛ ሀገር ባንልም በውጭው ዓለም ግን አሁን በኤአይ ምክንያት ሳይበር ቡሊንግ አለ። ራሳቸውን የሚያጠፉ ልጆች አሉ። ሌሎች ሰዎች የማይደፍሯቸውን ነገር ሁሉ የሚደፋፈሩ ልጆች አሉ። በርካታ የሆኑ ነገሮች አቴምፕት ሱሳይድ ይሆናል፣ ኮሚቴ ሱሳይድ ሊሆን ይችላል፣ ሌሎች ነገሮችን ሊሆን ይችላል። እንደው ከልጆች ይጠበቃል የማይባሉ ነገሮችን እንትን ሊሉ ይችላልና እንደ ማኔጅመንቱ እንደየአካባቢው እንደየሀገሩ በተለይ ደግሞ በህይወታችን የሁላችንም የመጀመሪያ መምህር የሚባሉ ወላጆች ናቸው። ከወላጆችም ደግሞ የመጀመሪያ ትምህርት ቤት የምትባለው እናት ነችና አታችመንት የመጀመሪያ አታችመንት ግንኙነት የሚባለው ማንኛውም ልጅ ከእናቱ ጋር ነው ያለው እና እዛ ጋር ያሉ አታችመንቶች ወይም ደግሞ ግንኙነቶች እየተስተካከሉ ከዛ በኋላ ከቤት ወደ ጎረቤት ከጎረቤት ወደ ሰፈር ከሰፈር ወደ ትምህርት ቤት ሂደታቸውን እየጠበቁ ከመጣ ይሄ ማፕ ያለው ማይንድ ይወጣል ከቤተሰብ ውስጥ። ነገር ግን በቃ እነዚህ ነገሮች በልቅ ተሰጥተውት በልቅ ተጠቅሟቸው ሲወጣ ደግሞ ቻሌንጅን የማይጋፈጥ መከራዎችን የማይችል በቀላሉ የሚሸነፍ አንድ ነገር ስታዡ ማለት ነው ስትሰሪው ትልቅ መጽሐፎች ቮሊዩሞችን ሳይንቲፊክ የሆኑ ጥናቶችን አዳብሶና አጣቅሶ የሚመጣ ሳይሆን ማለት ነው ወዲያውኑ ሾርት የሆኑች ነገሮች አሉ አይደል? እነሱን አይነት ይዞ የሚመጡ ምሁራኖችም ሊመጡ ይችላሉ። ምክንያቱም በቀጥታም በተዘዋዋሪ ማለት ነው እንደዚህ ኮሌጆች ውስጥ ምናምን የሚሰሩ አሳይመንቶች ይሄ ከታች ተለምዶ ወደ ላይ ሲመጣ ነው። ግን ከታች ጀምሮ በደንብ ከተስተካከለ ነገሮች ሁሉ በጥሩ ሁኔታ ሊሆኑ ይችላሉ። ግን ምን አይነት ትውልድ ይመጣል የሚለው እንዲህ ነው ብሎ አሁን በተጨባጭ መናገር ባይቻልም፣ ነገር ግን የተወሰኑ ፐርሰንቶች በብዙ ነገሮቻቸው ኤአይ ላይ የተደገፈ በራስ ያለ መተማመን ችግር ያለባቸው ሰልፍ ስቲማቸው ወይም ደግሞ ሰልፍ አክሰፕታንሳቸው በጣም የቀነሱ ተማሪዎች ሶሻላይዜሽን ችግር ሲፈቱ ምናልባት በጣም ኬርለስ የመሆን አይነት ሁኔታዎች እንደዚህ አይነት ነገሮች ሊመጡ ይችላሉ። አንተ እንደ ሶሻል ወርከርነት ሳይኮሎጂ ላይም በደንብ በስፋት ከልጆች ጋር እንደ መስራት እንግዲህ በጣም በርካታ አመታት ነው የሚባሉት። ያው ልጆችን ለማስተዋል የሳምንት የወር የአመት እያለ ብዙ ከማንበብ ይሄ ከመጽሐፉ በላይ ልጆችን የማንበብ ሂደት ውስጥ በጣም አሳልፈዋል እና ምን ታዝበህ ምን ይጠቅማል ብለህ መጽሐፎችን ወደ መጽሐፍ ገባክ?
ወደ ራስህ ስንመጣ ወደ ገላውዲዮስ የሚለው ማንነት ስንመጣ ማለት ነው እና የጻፍካቸው መጽሐፎችስ ምን ያህል ተደራሽ ሆነዋል? እዚህ ጋር አሁን 3 ቮሊዩሞች አሉ። ይሄ አንደኛውን ያዝኩት ነው። እዚህ ጋር ፊደል እንቆቅልሽ የሚል 2 አለ፣ ፊደል እንቆቅልሽ 3 አለ እና እነዚህ የልጆችና የወላጆች መጽሐፍ ምን ያህል ይጠቅማሉ ብለህ አስበህ ነው ለመጻፍ የጀመርከው? ያ እነዚህ መጽሐፎች በዋነኝነት ምንድን ነው የልጆችን የማስተዋል ሁኔታዎች እንዲጨምሩ ተደርጎ የተሰሩ ናቸው። ልጆች እንዲያስቡ ሎጂካል እንዲሆኑ ማለት ነው። አዎ፣ ግን ያሁን ልጅ እንቆቅልሽ ያውቃል ያውቃል። እነዚህ መጽሐፎች ውስጥ አሉና ለምንድን ነው እኔ እነዚህ መጽሐፎች ሳዘጋጃቸው መጀመሪያ የሚያስብኩት ምንድን ነው ማንኛውም ነገር የሚጀምረው ከቤት ነው። አሁን ኬንያ ሀገሬ አይደለም አሜሪካን ሀገሬ አይደለም ብለሽም ደግሞ ካሰብሽ ቤትሽ ኢትዮጵያ ነችና ማንኛውም ነገር የሚጀምረው ከሀገር ነው ማለት ነው። ስለዚህ አገራዊ የሆኑ ነገሮች መጀመሪያ ቢታወቁ በጣም መልካም ናቸው ከሚለው አኳያ ነው ብዙ እዚህ ጉዳይ ላይ የሙቀጫ የዝንዝናና ሌሎች የባህላዊ ጉዳዮችም አሉበት። ምክንያቱም ይሄኛው ትውልድ እነዚህን ነገሮች ማወቅ መቻል አለባቸው ነው። አሁን ለምሳሌ አንድ በብዛት ልጆችን ጠይቄ ካልመለሱት ጥያቄዎች አንዱን ልንገርሽ፣ እዚህ መጽሐፎች ውስጥ ያሉት ማለት ነው። አንዲት ሴትዮ በ1980 ወይም ደግሞ 1980 ላይ ተወለደች እና 1981 ላይ በ70 ዓመቷ አረፈች። ይሄ እንዴት ሊሆን ቻለ? እና ብዙ ልጆች አሁን ይሄንን ኤአይ ላይ አይሄዱትም፣ አናሊቲካል ነው የሚያደርጉት። እንዴ ይሄ ቲቸር በ1980 ተወልዳ በ81 እንዴት በ70 ዓመቷ ትሞታለች ምናምን እያሉ ብዙዎቹ በቃ እንትን ይላሉ። ኢቨን ሌሎች ሰዎችም ማለት ነው። ግን ምንድነው ወደ ማስተዋሉ ወደ እንትኑ ስትይ እኔ ቁጥሩን ስጠራ ማለት ነው ዓመተ ምህረት አላልኩኝም። 1880 ማለት እችላለሁ። አዘሴም 1880 ማለት ይችላል። ስልክም ስነግርሽ እንደዚህ አይደለም። ስልክ ስንት ነው ብትይ 0920 70 ምናምን ነው የምለው አይደል? እንደዛ ነው ያልኩትኝ። ስለዚህ ዓመተ ምህረት አላልኩኝም፣ ያልኩትኝ ቁጥር ነው የጠራሁትኝ። እሺ መልሱን ንገሩን ካሉት ምንድነው ከ70 ዓመት በፊት ሴትዮዋ እዛ ሆስፒታል ውስጥ 1980 የሚባል ክፍል ውስጥ ትወልዳለች። ኦኬ። ከ70 ዓመት በኋላ እዛ ሆስፒታል ታማ መጣች እና በአጋጣሚ ከተወለደችበት ክፍል አንድ እልፍ ብላ 81 ቁጥር ውስጥ ማለት ነው አረፈች። ስለዚህ እዚህኛው ተወለደች እዚህኛውም ላይ ነው ሞተች ነው። ግን ወዲያውኑ የሚመጣብን እኛ ምንድነው ዓመተ ምህረትም እኮ እኛ መምህር ሆነን ስናስተምር ተማሪ ለምሳሌ 1980 ብሎ ቢጽፍ እንደ ማትስ ትክክል አይደለም። ምን ብሎ መጻፍ አለበት? ዓመተ ምህረት ብሎ መጻፍ አለበት ወይ ኢሲ ማለት አለበት። የኢሮፒያን ካላንደር ወይ የኢትዮጵያን ካላንደር ሊሆን ይችላል። ሎጂካል ያደርጋል። ይሄ እንዲመራመሩ በጣም የሚያደርጋቸው ነው ማለት ነው። እነዚህ ነገሮች ለምሳሌ ላይ አረንጓዴ ነው፣ ስትከፍተኝ ነጭ ነው፣ ከስር ከወጣኝ ቀይ ትበላኛለህ፣ እንደገና ውስጤ ትንንሽ ጥቋቁር ህጻናቶች አሉ ይላልና ወተር ሜሎን ወይም ደግሞ ሀባብ ብሎ ይመልሳል። አሁን ይህንን ጥያቄ ለመመለስ መጀመሪያ ልጁ አካባቢው ምን አይነት ኦብዘርቭ አድርጓል ነው። ለምንድን ነው ይሄንን እምልሽ? የሚገርምሽ ከሆነ ዓመት በፊት እንደዚህ ቁጭ ብለን ከሆኑ ሰዎች ጋር ስናወራ ሰውየው የባንክ ባለሙያ ነው። ለቅሶ ላይ ነው የተቀመጥነው። ስናወራ ልጄ ብቅል አታውቅም አለኝ። ስንት ዓመቷ ነው ስለው የ7ኛ ክፍል ተማሪ ነች አለ። አሁን እስቲ አንድ ሰው ብቅል ላለማወቁ ከትምህርት ቤትና ከቤተሰብ የትኛውን ነው የምትወቅሽው ቢል እርግጠኛ ነኝ መልሱ ግልጽ ነው። ብቅል ልናውቅ የምንችለው ትምህርት ቤት አይደለም። ብዙዎቻችን እናቶቻችን አይደል እንዴ በዓል ሲደርስ የሆነ ጉዳይ ሲደርስባቸው የሲዛት ትምህርት ቤት የሚጀምረው ከዚህኛው አይነት ሁኔታዎች ከወላጆች ስለሆነ ሁኔታዎች ከስር ደምረው መምጣት መቻል አለባቸውና የኔም አይነት መጽሐፎች ሊሆኑ ይችላሉ፣ ሌሎች መጽሐፎችም ሊሆን ይችላል። እንደዚህ ማንነትን የሚያሳይ ነገር ለምን ኤአይ ማንነትን አያሳይሽም? ባይዘው አንድ ኢትዮጵያዊ ገብቶ ማለት ነው እንደዚህ ኤአይ እንትን ቢል ባህላዊ ምግብክ ይሄ ነው አይለው፣ የሀያቶችክ ማንነት ይሄ ነው አይለው። ምክንያቱም ሁላችንም ሌሎች ሀገሮች ላይ ልጆችም የሆነ ቦታ ቢሄዱ መጀመሪያ ሊኮሩት የሚችሉት በምንድን ነው? በማንነታቸው። ዌርዝ ማንነት በኤአይ የለም። ኢትዮጵያ የሆነ ማንነት አሳይም ብትይው አያሳይሽም። የተሰጠውን አልጎሪዝም ብቻ ነው ሊሰጥሽ የሚችለው። የሰጠሽውን መረጃ ነው አቀነባብሮ ሊሰጥሽ የሚችለው እንጂ አንድ ልጅ ቡና የሚፈለው እንደዚህ ነው፣ እንጀራ የሚጋገረው እንደዚህ ነው፣ አዋቂ ሲመጣ መነሳት መቻል አለብህ፣ በዚህ እድሜክ እንደዚህ ታደርጋለህ ብሎ እንትን አይለውም። እና መጽሐፎች እንደዚህ ሊያስተምሩን ይችላሉ። ከመጽሐፍም ደግሞ በኢትዮጵያዊ የተጻፈ መጽሐፍ ያም ጸሐፊ ደግሞ ሲጽፈው ማለት ነው በዛ ነገር ውስጥ ከነበረበት አብሮ ካደገበት እሱ ራሱ ከዛ ማህበረሰብ ከወጣ
ለሚቀጥለው ማህበረሰብ ማሳየትና ማስተላለፍ ይችላል። ከዛም አኳያ እነዚህ እንቆቅልሽ 1 እንቆቅልሽ 2 እንቆቅልሽ 3 እንቆቅልሽ ይባሉ እንጂ ውስጣቸው ብዙ ነገሮች አሉ። ስማቸው ነው ፊደል እንቆቅልሽ እንደምናስበው እንዲህ ማለት እንዲህ ነው የሚለውን እንቆቅልሽ ሳይሆን አርስቱንም ስለው ደግሞ ምንድነው የልጆችና የወላጆች መጽሐፍ ስለው አሁን ታይሙ በነገራችን ላይ ሶሎሜ ልጅ ከወላጁ ጋር ቁጭ ብሎ የሚያነብበት ሰዓት ነው። አንቺ ከልጅ ጋር ቁጭ ብለሽ እያነበብሽ አንቺ የምታውቂውን ነገር ለእሷ እየነገርሽ እሷ ትምህርት ቤት የተማረችውን ነገር አንቺ ሪቫይዝ እያደረግሽ አብራችሁ ካልሄዳችሁ በስተቀር ማለት ነው ወደፊት ልጄ አንባቢ ትሆንልኛለች ማለት አትችይም። እያንዳንዷን ነገር ተከታትለሽ ነው። ኤፒኤ ወይም አሜሪካን ሳይኮሎጂካል አሶሲዬሽን አሁን በቅርቡ ያወጡት ጥናቶችን አይቼ ነበርና አንድ ወላጅ የፈለገ ቢሆን በእሱ ቢዚ ቢሆን እንኳን እንደው በጣም ስራ ይበዛብኛል የሚል ፊልድ ካልወጣ ሌሎች ቦታዎች ካልሄደ በስተቀር በቀን ውስጥ ልጁን ማለት ነው ከ45 ደቂቃ እስከ 1 ሰዓት ተኩል ልጁ ቀኑን ሙሉ ምን እያደረገ እንደሆነ በጨዋታም አብሮ በመሆንም ምንም ካላጠፋ የራስሽ ልጅ ወደፊት ጠላት ሊሆንብሽ ይችላል። አሰስመንት ካለለ ከስር ጀምሮ ያልተከታተልሽው ልጅ ከሆነ እድሜ በኋላ አትቆጣጠሪው። ኢነሚ ሆንሽ ነው በአንድ ቤት ውስጥ የምትኖሪው። ያንን ደግሞ ለማድረግ ማለት ነው ልጆችና ወላጆች ከታች ጀምረው አብረው ምን መሆን አለባቸው? ማደግ መቻል አለባቸው። ያው ልጅሽ ልጅ ነው የሆነ ሰዓት ላይ ወደ ሆነ እድሜ ላይ ሲመጣ ጓደኛሽ ይሆናል የራስሽ ልጅ። ምክንያቱም እውቀት ምን መሆን ትጀምራል፣ መመጋገብ ትጀምራላችሁ። የሆነ ሰዓት ላይ እንደ ስራ ባልደረባሽ ልትቆጥሪ ትችላለሽ። በጣም እድሜሽ እየገፋ መጥቶ ደግሞ ልጅሽ ስራ ምናምን ከያዘሽ ልጅሽ አለቃሽ ሊሆን ይችላል። ለምን አንቺ ቤት ስትሆኚ የውጭውን ነባራዊ ሁኔታ የሚነግርሽ ማን ነው? ልጅሽ ነው ማለት ነው። ይህንን ለማድረግ ግን ታች ያለው ነገር በጣም ወሳኝ ነው። ይኸውልሽ የልጅ ባህሪ እንደዚህ ነው። ሩት አለ ስር፣ ከዛ ትራንክ አለ ግንድ፣ ከዛ በኋላ እንደገና ምን አለ ቅጠል አለ። ከቅጠሉ ላይ ምን ታያለሽ? ፍሬ ታያለሽ። ግን አሁን ተከልሽው ከላይ ምንድን ነው ያለው? አፈር ነው ያለው። ውሃ እያጠጣሽው ነው፣ ገና አልበቀለም። ልጅ ማለት እዛ ውስጥ ነው ያለው፣ ባንቺና በባለቤትሽ ውስጥ ነው፣ በባልና በሚስቱ ማለት ነው፣ በባለትዳሮቹ ውስጥ ያለ ልጅ ነው። ገና ነው ስር ሆኖ አፈር ውስጥ ነው ያለው። ወደ ግንድነት አልተቀየረም። ቅጠል ማውጣት አልጀመረም። ቅጠሉ ደግሞ ፍሬ ያውጣ አናቅም። ምንድን ነው እየተከናወነ፣ ምን አይነት ነገሮች ነው እየተነበበ ያለው የሚለው በጣም መሰረታዊ የሆነ ነገር ነው። ለዚህ አንድ ማሳያ እንትን እምልሽ አንድ ተከታታይ ፊልም አይቼ ነበረ። ቺካጎ ፒዲ የሚለው ማለት ቺካጎ ፖሊስ ዲፓርትመንት ነው። እዛው ቺካጎ ከተማ ውስጥ ተከታታይ ፊልም ነውና የሃይስኩል ተማሪ ትመስለኛለች፣ ወንጀል ትሰራለች ትምህርት ቤት ውስጥ። ያው አሜሪካን ሀገር በጣም በትምህርት ቤት ውስጥ በብዛት የሚያስቸግራቸው ምንድነው ስኩል ቡሊንግ ነው። ከዛም አኳያ ነው ስኩል ሹቲንግ የምናየው እዛ አካባቢ በጣም ይበዛልና እኔ ፖሊሶቹ ምን አይነት የስነ ልቦና ትልቅ ናቸው። በቃ ማለት ትልቅ ሳይንስ እዛ ጋር እንዳለ የሚያሳየው ነገር ምንድነው? ልጅቷ ወንጀሏን ከሰራች በኋላ እንደ ማንኛውም ሰው ነው ወንጀለኛ ነች ተብላ ከትምህርት ቤት በካቴና ምናምን ተይዛ አይደለም የወጣችው። ፖሊሶቹ ትምህርት ቤት ትምህርቷን እንድትቀጥል ነገር ግን በቅርብ ርቀት እየተከታተሏት እሷ በሌለችበት ቤቷ ነው የተፈተሸው። ከቤቷም ደግሞ የልጅቷ መኝታ ቤቷ ውስጥ ሲታይ ማለት ነው የምታያቸው ፊልሞች ኮምፒውተሯ ሲከፈት አብዛኛውን ጊዜ የምታየው የወንጀል ፊልም ነው። ስለዚህ ወንጀል ላይ ሞቲቬት አድርጓታል። ለምሳሌ አሁን አንቺ የሆነ ልብ ወለድ ታነቢና እንደ ልብ ወለዱ ካራክተር አክት ልታደርጊ ትችላለሽ። በሪያሊቲ ህይወትሽ ግን የለም ያ ነገር። ፊልም ታይና እንደ ፊልሙ የፍቅር ህይወቴ ይሁንልኝ ማለት አይደለም። የህንድ ፊልም የሩማኒያ ፊልም አይተሻል ማለት የሩማኒያ ገጸ ባህሪ ኢትዮጵያ ውስጥ ይመጣል ማለት አይደለም። ኖ እዚህ ኢትዮጵያ ስትመጪ ህይወታችን ጉሊት ነው፣ ህይወታችን የሆነ ነገር ነው። እዛ ጋር በአውሮፕላን በሮ ሊሆን ይችላል፣ እዚህ ጋር አውሮፕላን የለም። እዛ ጋር በባቡር ላይ ቆሞ ዘፍኖ ሊሆን ይችላል፣ እዚህ ጋር እንደዚህ የጋሪ ህይወት ሊኖርሽ ይችላል። የምታያቸውን ህይወቶች ማለት ነው ካለው ማህበራዊ ህይወት ጋር ነው ልታጣጥሚያቸው የምችው እንጂ የዛ ኮፒ ፔስት ሊሆን አይገባም ማለት። ስለዚህ ልጅቷ አብዝታ የወንጀል ፊልም ታለች። የነዚህ የወንጀል ፊልሞች ባየቻቸው ቁጥር ክላስ ልክ ስትገባ ሌሎችን ልጆች በሲስተም እንደምትበልጣቸው ዶሚኔት ማድረግ እንደምትችል ታስብና ልጅቷ አንድ ሴት ተማሪ ወደ ቶይሌት ወደ ሽንት ቤት ከሄደች ተከትላት ትሄዳለች። አፌክት ታደርጋታለች። ጊር እያደረጋት ያለው ምንድነው ማለት ነው? የፊልሞቹ ነው። ግን እዛ ጋር ያለ ቤተሰብ ልጅቷን መኝታ ቤት ያይ ነበረ ወይ? ምን አይነት መጽሐፍ ነው የምታነበው? ምን አይነት ፊልሞች ነበር የምታየው? አስቁሟታል የሚለውን አላስቆማትም። መጨረሻ ላይ ልጅቷ በወንጀል ተይዛ ነው ፍርድ ቤት ውስጥ ስትቀርብ እናትና አባት መጥተው እነሱም የኮርቱ የፍርድ ቤቱ የጀጁ ተጋሪ ሲሆን they became so surprised በልጇቸው ተገረሙ። ግን ይሄ መገረም ነበረበት? ኖ
ቅድም እንዳልኩሽ ስሩ ግንድ ከመሆኑ በፊት ማለት ነው አንቺ ነሽ ስሩ ልትቆጣጠሩ የምትችው። ልክ ቅጠሉ ጋር ሄዶ ግን ፍሬ ካፈራ በኋላ ፍሬው ላይ ይደራደራሉ ማለት አትችይም። ረፍዷል። ዋጋ ያስከፍላል፣ በጣም ከፍተኛ ዋጋ ያስከፍላል። ወላጆች ከልጆች ማግኘት የሚገባቸውን ጥቅም መልሰው እንደገና በልጅነታቸው በወተት በምናምን ያጠፉትን ጊዜ አሁን ደግሞ ላደገና ለትልቅ ልጅ ማለት ነው በሌሎች ቢሄቪየራሉ ሽፍት እንዲያደርግ መታገል ውስጥ ሊገቡ ነው ማለት ነው። ለምን ታች ላይ ሩት ላይ በደንብ ካልሰራን በስተቀር የኤአይ እና የእንትኖች ባልተገባ እድሜ ልጆችን መስጠቱና ማስለመዱ የማታ ማታ በጣም በትክክል ስርዓታዊ በሆነ መንገድ ልንቆጣጠረው ካልቻለን የሚያስከፍላቸው ዋጋዎች እንደዚህ አይነት ነገሮች ሊኖሩ ይችላሉ። እነዚህ ልጆች በጣም ዲፕ ሊያደርጋቸው በሚያመራምራቸው አስተውሎታቸውን በጣም በሚያሰፋቸው በብዙ ምሁራኖች በተጻፉ መጽሐፎች አንብበው ራሳቸውን በደንብ አይተው ፈትሸው ካልመጡ በስተቀር ኤአይ ማለት ነው አንቺ ልታረጊ ያሰብሽውን ነገር ነው ሊያረግልሽ የሚችለው እንጂ አንቺ ልታረጊ ያላሰብሽውን ነገር ሊያረግልሽ አይችልም። መጀመሪያ ራስን ፈልጎ ማግኘት፣ ራስን ማወቅ፣ እውቀትን በብዙ መንገድ ማዳበር፣ ግራና ቀኙን ማየት ሌሎች ነገሮች ውስጥ ከመግባት በፊት ማለት ነው። ያው ዋና መጽሐፉን አይቼው ነበር። እነዚህ ቮሊዩሞቹ ናቸው አሁን የመጡት። እነዚህ ለውጥ እውነት አምጥተው ከነበረ ድጋሚ ይሄ በጣም ትልቅ መጽሐፍ ነው። ፊደል የቃላት ጥምርትና የጠቅላላ እውቀት ማህደር ነው። አይቼዋለሁ፣ የተወሰነ ለማየት ሞክሬ ነበረ። እውነት በዚህ ለውጥ መጥቶ ነው ወይ? እኛ ሀገርም ትውልዱ እያነበበ ነው ወይ? ድጋሚ እዚህ ላይ ለመልፋት ለመድከም ያቀድከው? እና ያው እንደ ገላውዲዮስ በደንብ በርካታ ሰዎችም ነው አንተን ሪኮመንድ ያደረጉኝ፣ በተለይ በልጆች አስተዳደግ በኤአይ አሁን ላይ እየተለፋ ስላሉት ነገሮች እና የእውነት ለውጥ ኖሮ ነው ወደዚህ ሄድከው ወይስ ምንም ሆነ ምንም መስራቱና መታከቱ ጥሩ ነው በሚለው ነው? ያው አሁን አንቺም እሱ የማህበራዊ ሳይንስ መምህር ነው አልሽኝ እንጂ አንቺም ሳይኮሎጂን የተማርሽው ስነ ልቦና ነው። ዞሮ ዞሮ ታውቂዋለሽ ማለት ነው። አሁን ይህን ፕሮግራም ስታዘጋጂ ባይዘዌ በዚህ ፕሮግራም ማለት ነው ሁለት ሰው ቢለወጥ ትደሰችበታለሽ ብዬ አስባለሁኝ። ዋናው ትልቁ ምንድን ነው ለውጡ ነው። እና አሁን ባለው ሳይንስ ላይ ባይዘዌ መጽሐፍን ለአንድ ሰውም ልትጽፊ ትችያለሽ እና ብዙ ሰዎች ያነቡታል ማለት አይደለም። ነገር ግን ምንድን ነው ፋሚሊ ትሪ እንዳለን ሁሉ ይሄ ኖሌጅ ትሪ አለ። ያው እንደ ልምዳችን ነው። እንደ ልምዳችን ሰዎች ሲያወጡ ካየክ የሆነ ነገር ይጽፉና ያ ፍሩት ፉል የሚሉት ብዙ ሰው ጋር ከተደረሰ ወደ ሌላ ይሄዳሉ። ትክክል ነው። ሀሳብ እንዴት እውነት ነው። ይሄኛው እንግዲህ አሁን ሲወጣ ምንድን ነው ኮምቢኔሽን ኦፍ ወርድስ ነው። ከኤአይ በተለየ ትንሽ አቅልየዋለሁ ማለት ለምሳሌ አሁን የቢሮ እቃዎችን በአንድ ላይ ላጥናቸው ቢል አንድ ልጅ ቴብል ይሄዳል፣ አልፋቤቲካል ቲ ሊሄድ ይችላል ማለት ነው። ከዛ ቦክስ ቢፈልግ ቢ ቤት ነው የሚሄደው። ከዛ ኮምፒውተር ቢፈልግ ምን ላይ ነው የሚሄደው? ሲ ቤት ላይ ነው የሚሄደው። ወደዚህ ስንመጣ ግን ሁሉንም አንድ ላይ ነው የሚያገኛቸው። ያ ምንድን ነው ነገሮችን በብዙ መንገድ ምን ያደርጋቸዋል ማለት ነው ሰብስበው ያቀላቸዋል ማለት ነው። እና አንድም ንባብን ሊቀየር የሚችለው ምናልባት አሁን በርካታ የሆኑ ማህበራዊ ሚዲያዎች ወደኛ መምጣታቸው ነው። ነገር ግን እኮ መጀመሪያም ዴቨሎፕ የተደረገ መረጃ ከሌለ ወደ ኤአዩ መምጣት አያዋጣም። ምክንያቱም ሪሶርስ ለኤአዩ መረጃ ያስፈልጋል። አዎ ለምሳሌ እንዴት ልበልሽ፣ አሁን አንድ ቦክሰኛ የዛሬ 6 ወር ግጥሚያ ቢኖርበት የሚሻለው የትኛው ነው? ልምምድ እያደረገ መቆየቱ ነው እንጂ ልክ ልምምዱ ሊደርስ ሲል የሆነ ሰዋዊ አስትሎ ጋር ሄዶ ይህን ቦክሰኛ እንዴት ልጥለው እንደሚችል አጭሩ መንገድ ንገረኝ ቢለው ሊነግረው ይችላል። ነገር ግን ሰውነቱ ላይ ምን የለም፣ ባዮሎጂካል ዴቨሎፕመንት አልተሰራም ማለት ነው። እነዚህ አይነት ነገሮች ናቸውና ወደ ንባብም ስንመጣ ምንድነው እኔ እስካሁን እንግዲህ ትራዲሽናል የሆነ ኤዱኬሽን ባይቀር ደስ ይለኛል። ትራዲሽናል ስል ምንድነው አሁን ፕላቶኒክ ሜተድ የሚባሉ አሉ አይደለ? ልጆች እንዲከራከሩ ማድረግ፣ አቁመው ጮክ ብሎ እንዲያነብ ማድረግ። እነዚህ ነገሮች እስቲ ንገረኝ፣ ይሄ የቤት እቃዎች ምንድናቸው፣ የትምህርት መሳሪያዎች ምንድናቸው ምናምን። ወደፊት ቅድምም አንድ ጥያቄ ጠይቄሽ ነበረ፣ ምን አይነት ልጆች የቤት እቃዎችን ንገረኝ ስትይ ወደ ቻት ጂፒቲ ላይ እንዳይሄድ ብቻ ሄዶ እንደዚህ አይነት ነገሮች እንዳይከሰቱ ማለት ነው። የሆነ ሰው አሁን እዚህ ጋር ደም ቢደማ ፈርስት ኤድ የሚባሉት ነገሮች በቀላሉ እኛ ለሌሎች ሰዎች ለህፃናቶች የምናሳይ ወንድም ከነሰረው ከፍ ነው የምታደርገው፣ እንደዚህ ቀና ታደርገዋለህ። ደሙ ለሚደማበት ሰው ውሃ አይሰጥም፣ ራዘር ጭንቅላቱ ነው የሚያዘው ብለን ነው እንጂ
ልጁ የማታ ማታ ያንን ቢያደርገው ያኛው ልጅ ደግሞ እየደማበት ነው አይደል? ይሄኛው ደግሞ ቻትጂፒቲ ላይ ወይ የሆነ ቦታ ላይ ሄዶ ምን እያደረገ ነው? መረጃ እየፈለገ ነው። እና ንባቦች እኔ በቤተሰብ ውስጥ ዴቨሎፕ ቢሆኑ እንደውም ባህል ቢሆኑ ልክ አሁን አብረን ቁጭ ብለን ከቤተሰቦቻችን ጋር ቡና እንደምንጠጣው ወይ የበዓል ቀን ተሰባስበን እንደምንበላው ንባቦች በእንደዚህ አይነት መንገድ ማለት ነው ዴቨሎፕ ቢሆኑ በጣም ደስ ይለኛል። ይሄን የምለው ከምን አኳያ መሰለሽ የኤአይ ጉዳይ የአንድ ሰከንድ ጉዳይ ነው። አሁን አንቺ ስልክሽን ከፍተሽ ማለት ነው እነዚህ ነገሮች ምንድን ናቸው ብትይው ወዲያው ነው እንትን የሚልሽ ከነ መረጃ። የሰው ልጅ እድገት ግን የ2 ዓመት ህጻን ልጅ ቢኖርሽ ዩኒቨርሲቲ ለመግባት ገና ከዚህ በኋላ 16 ዓመት ይፈጅበታል እንጂ በሆነ በኤአይ ምናምን እንደዚህ አድርገው የምትይው ነገር አይደለም። እና በጣም ሂደት የሚፈልግ ስለሆነ ይሄ ፍሩት የሆኑ ነገሮች ደግሞ ውጤታቸው የሚታየው ወደፊት ስለሆነ በንባብ ላይ መሄድ መቻል አለብን። እኔ እዚህ መጽሐፍ ላይ ያወጣቸው አንዳንድ ሰዎች የሚገርምሽ ነገር የዛሬ 100 ዓመት 100 ምናምን ዓመት ህይወታቸው ያለፉ ሰዎች አሉ። ነገር ግን እውቀታቸው በእኔ ውስጥ ይጮህ ነበረ፣ በእኔ ንባብ ውስጤም አንዳንድ ጊዜ እንዲሳስበው ገላው ፕሊስ አንተ ነህ ተረኛው የሆነ ነገር አርግ ሁሉ የሚሉኝ የሚያናግሩኝ በምናብ የሚያናግሩኝ ይመስለኝ ነበርና እውቀት የዚህን ያክል ተሻጋሪ ነው በልፋት ሲመጣ። ልጅ ደግሞ የሚገርምሽ ነገር በተረት ያዳበረውን ነገር ይሄ በእንስሳት ቀስ ብሎ የሚያነባቸውን ነገሮች አሉ አይደለም እኔና አንቺ በፍጹም አይረሳም። ለዛ እኮ ነው አንበሳን ጀግና አህያን የሆነች የዋ ወይ ሞኝ እናረጋትና እናነብላቸዋለን ከዛ መልሰ ነገር እንለዋለን። እሱ ትምህርት ቤት ምን አድርጎ ይሄዳል ማለት ነው ያነበዋል። ወደ ኤአይ ስትመጣ ግን ተረት ስጠኝ ይልሻል። ኤአይ ያነብለታል፣ ሊያነብለት ይችላል። ፊሊንጉን ግን ይነግረዋል አይነግረውም። ስሜቱን አይነግረውም። ሞራል ኦፍ ዘ ስቶሪ ከዛ በኋላ ያን ሄደ አውራ ሲባል ሊያወራው የሚችለው ነገር ራሱ ልጁ ህጋዊ ነው ወይስ ህጋዊ ነው፣ ሞራሊ ነው ወይስ ሞራሊ አይደለም የሚሉት ነገሮችን አይመጣምና ከዚህ አኳያ እኔ ሁሉ ጊዜም ቢሆን ንባብን መልፋትን ያው ኢንካሬጅ እኔም የዛ ውጤት ስለሆንኩኝ ማለት ነው። ስለዚህ እኔ የራሴን ድርሻ እወጣለሁ። ሰው ማንበብ አለማንበብ የራሱ ድርሻ ነው ያ ከዛ አኳያ ምክንያቱም ልጆች ላይ መስራት ማለት ኢትስ ኖት አ ዴይ ፕሮሰስ የአንድ ቀን ፕሮሰስ አይደለም። አንድ ልጅ እንዴት ነው ሆስፒታል ውስጥ እንደተወለደ የዛ ጊዜ ብቻ አይደለም ጡት የሚጠባው ወይ የሆነ ነገር በጣም ቴክስ ታይም። ከእንስሳቶች ሁሉም የሰው ልጅ ነው አስቸጋሪ። በነገራችን በማንኛውም የእንስሳት ሂደት ካይሹ ማንኛውም እንስሳ እንደተወለደ ወዲያውኑ ተነስቶ የእናቱ ጡት ጋር የሚሄደው ኢቨን አንዳንድ ቢትስ አሁን ይሄ ዋይልድ ቢትስ የሚባለው እንደተወለደ መሮጥ ይችላል። የሰው ልጅ ግን አይችልም። የውሻ ግልገሎች ሌሎች ቡችላዎችን አይተሽ ከሆነ ገና እንደተወለዱ እያሸተቱ ወደ እናታቸው ጡት ጋር ይሄዳሉ። የሰው ልጅ ግን አይችልም። የሰው ልጅ አይምሮ በጣም አንድ ጊዜ ከታወከ እንደው ቀልድ ሊመስልሽ ይችላል፣ ግን የሆነ ነገር ልንገርሽ። አሁን እስቲ ማቆያ ውስጥ ያሉ እንስሳቶች አይታሻል? ታመው አይምሯቸው የለማ። ለምን? እንስሳቶችን ሁሉ የሚመራቸው ምንድን ነው? ተፈጥሮ ነው። በተፈጥሮ ወደ ወንዝ ይሄዳል፣ ውሃ ይጠጣል። በተፈጥሮ ያድናል፣ በተፈጥሮ ይበላል። ያቺ ከተፈጥሮ ከሰጠችው ነገር ላይ ምን በቃ አይልም። ሰው ግን ምንድን ነው በራሱ ላይ የሆነ ነገር አድ ያደርግና ምኑን ያጣል? ተፈጥሮውን ያጣል ማለት ነው። ሉዝ ያደርጋል። ይሄ አእምሮ ካፓሲቲ የነበረውን ወዝ ስማርት መጀመሪያ ስማርት የነበረው እኮ ሰው ነው። በት የአንቺን ስማርትነት ለማን ሰጠሽው? አሳልፈሽ ለስልክሽ ሰጠሽው። በፊት ሰው እኮ ራሱ ደብዳቤ ይጽፍ ነበር። የድሮ ደብዳቤዎችን አይተሻቸው ከሆነ ፎርማላቸው ራሱ አንድ አይነት ነው። ውድ ከሌ እኔ ካንተ ከተለየው ምናምን በኋላ እስካሁን ካንተ ናፍቆትና ፍቅር በስተቀረ ምንም በቃላችን ሁሉ እናውቃቸዋለን። እስቲ የሰርግ ወረቀቶችን እናስታውሳቸው ብለሽ አንቺ ራስሽ እርግጠኛ ነኝ ታስታውሻለሽ። የማክበር ሰላምታችንን እያቀረብን የልጃችን ምናምን ነው የሚሉት አይደል? ዘሴም ነው። የሚለየው ምንድን ነው? የተጋቢው ስም ቦታው ምናምን ነው የሚለየው ማለት ነው። ዩሲዛት ሰው በፊት በጣም ብዙ ስልክ በቃሉ ይይዝ ነበር። የነከሌ ቤት የቤት ቁጥር ምናምን በፊት ይይዝ። አሁን ማንም ሰው የሰውን ስልክ ንገሪኝ ብትይው በቃሉ አይነግርሽም። ከስልኩ ላይ አይቶ ነው። ስልኩ አልደወልክልኝም ይልሻል። ስልኬ ጠፍቶ አልደወልኩልሽም። የማንም ስልክ ነው የጠፋው? የሱ ስልክ ሲጠፋ የአንቺ ማድራሻ አብሮ ምን ሆኗል ማለት ነው? ጠፍቷል። በፊት ግን እንደዚህ አልነበርም። ሰዎች እንደውም የወረቀቱ ዘመን ላይ ብዙ ስልክ ቁጥር ምናምን ይጽፉና እንትን ላይ ኪሳቸው ላይ ይከቱ ነበር። የሆነ ነገር ሲያ ከኪዜው አሁን ማስታወሻ ደብተር የማይያዝም። አብዛኛው ነገር ምንድን ነው? ስልክ ላይ ሶፍት የሆኑ ነገሮች ፈጣንም ቢሆኑ ነገር ግን እንደነዚህ ፕሪንት የተደረጉ ነገሮች አይቆዩም። ምሳሌ ልንገርሽና አሁን ከሆነ ዓመት በኋላ እኔም አንቺም ላንኖር እንችላለን። እነዚህ መጽሐፎችና አሁን አንቺ የምትሰሪያቸው ስራዎች ግን ዶክመንትሪ ናቸው።
ከሆነ ትውልድ በኋላ የሚመጣው ስለ እኔና ስለ አንቺ ለማወቅ ሰለሞንና ገላውዴዎስ የት ናቸው አይልም። የሰሩት ስራዎች የት ናቸው ብሎ ግን አስቀምጠናቸዋል ወይ እንዲያነበው በሚፈልገው መንገድ እንዲታይ በሚፈልግ መንገድ ዶክመንትድ አድርገን አስቀምጠናቸዋል የሚለው ደግሞ እሱ በጣም ትልቅ ጥያቄ ነውና እነዚህ አይነት ጥቅሞች አሏቸው። ከሶሻል ወርከሩ ባሻገር ልክ አንተ እንደ ሳይኮሎጂ ባለሙያነት ስመጣ ስለዚህ ከማህበረሰቡ ምን ይጠበቃል ማለት ምን አድርጎ ከዚህ ከኤአይ ተጽዕኖ ልጆቹን ያውጣ ትውልዱን ያድን? በዋናነት ሊሰራባቸው የሚገቡ ቦታዎች ምን ምን ናቸው? ወይ እንግዲህ አሁን ምንድነው አባባሉም እንደሚለው ዩሪፕ ዋት ዩ ሶ ነው አይደል? ኦር ዩ ሶ ዋት ዩ ሪፕ ነው። የዘራትን ታጭዳታለህ ነው። ብዙ ነገሮች በብዙ ነገር ሲመጡ የኛ አድርገን የመቀበል ፍጥነት ያለን ይመስለኛል። በደንብ ዲፕ ሆኜ አልሄድኩበትም፣ ግን አንዳንድ የምታዘባቸው ነገሮች ምንድነው ለምሳሌ አሁን እንደዚህ ዝም ብዬ አንድ ነገር ላንሳልሽ። በርበሬ መደለዝ፣ መግዛት፣ ማጠብ፣ ከዛ መደለዝ ምናምን የሚባሉ ፕሮሰሶች ታውቂያቸዋለሽ። ይሄ ለዘመናት ኢትዮጵያ ውስጥ ያሉት እናቶች ወይም ደግሞ ቤት ውስጥ ያሉ ሴቶች ያደረጉት ነገር ነው። ግን አሁን በርበሬ በቴሌቪዥን ይተዋወቃል ወይስ አይተዋወቅም? በሆነ ስም ተሰጥቶት ሊተዋወቅ ይችላል። ስለዚህ አብዛኛው ሰው በርበሬው የሰው ስም ተጨምሮበት ወይም ብራንድ ሆኖ ይመጣል ማለት ነው። ግን ያ በርበሬ ገበያ ውስጥ ያለው ብቸኛው አይደለም። ሌሎች በርካታ በርበሬዎች አሉ ወይም እንጀራዎች ምናምን ልንላቸው እንችላለን ማለት ነው። በሆነ ነገር ተነግሮ ተራግቦ ከመጣ ሰዎች የመቀበል እንትኖች አላቸው፣ ከፍተኛ የሆነ መቀበል አላቸውና ቤት ውስጥ ያለውን ነገር ያለምንም ሪዝን ቶሎ ብሎ ምን ያደርጉታል? ይተውታል። እና አሁን እንጀራ ለምሳሌ በጣም ቀላል የሆነ ነገር ነው በሚለው ነው እኔ የምወስደው። ማለት ለአንድ መልካም እናት በጣም ሙያውን ለምታውቅ እንጀራ ማስተዋወቅ ማለት ዘመኑ ካልፈቀደው በስተቀረ ማለት ነው፣ ራስን አለማወቅ ካልሆነ በስተቀረ። ግን አሁን እናትየው እንጀራ በማስታወቂያ አይታ ገዝታ እከሌ እንጀራ የሚባል ገዛን ብላ ለልጆቿ ብታወራ የሚቀጥለው ጀኔሬሽን ምን አይነት ነገር የሚመጣ ይመስሻል? ጤፍ የማይሸምት ወፍጮ ቤት የማይሄድ ሊጥ የማያቦካ አብሲት የማይጥል አይደለም። ኩፋላ አላለ የሚለውን የማያውቅ እንጀራ አይኑሮ የማያውቅ አይነት ነገር ነው። ምን ከማን የወሰደው? ከወላጆች ማለት ነው። ስለዚህ ወላጆች ላይ በርካታ የሆኑ ነገሮች ግን ሰው ልጅ በተፈጥሮ ወይም ደግሞ አንዳንድ ጊዜ የሆኑ ነገሮች መረጃ በደንብ ቀድመን ካላየን በስተቀር አንድ ሰው ሁለት ሰው ካደረገው ትክክል ነን ብለን የምንወስድ ግን እንደ ወላጅ ማለት ነው እውቀቱ ይለያያል የየወላጆች። አሁን ብዙ ሰው ያልገባ ይሄ ነው። የኔ እውቀት የጓደኛዬ እውቀት የሌላ ጓደኛዬ እውቀት ክፍተት አለ። ስለዚህ ቢያንስ እንዴት ነው ይሄንን እውቀት ኮንትሮል ማድረግ የሚችሉት? በምንድን ነው ማዳበር የሚችሉት ወላጆች ራሳቸው? ትክክል ነው። መኖር ማለት እኮ የአእምሮ ጤነኝነት ነው። በዋነኝነት ማህበረሰባዊ ጤነኝነት ልጅን ማሳደግ ማለት በዋነኝነት ልጅን አእምሮውን በደንብ ተንከባክቦ ውስጡ ወይ ሶፍት ስኪሉ ጤነኛ መሆኑን አረጋግጦ ማሳደግ ማለት ነው። እንግዲህ እንዳመጣጣችን ሁላችንም አንድ አይነት ላንሆን እንችላለን። አሁን ሁሉንም ሰው በጣም የተማረ ሰው፣ ሁሉም ሰው ኢኮኖሚው የሞላለት፣ ሁሉም ሰው እንደዚህ አድርጎ ማሰብ ከባድ ቢሆንም ነገር ግን እጃችን ላይ የያዝነው ስማርትፎን አፌክት ያደረገን ግን ሁላችንም ነው። ሀብታም ናቸው ማለት መረጃ አላቸው ወይም ደግሞ ያውቃሉ ማለት አይደለም። በጣም ኢኮኖሚያቸው ሎ ነው ማለት ደግሞ ያንን ነገር አያውቁም ማለት አይደለም። ነገር ግን ምንድነው አንዳንዴ ኢንካም ቤት ውስጥ ያለንንም ሪሶርስ ማለት ነው ለአንዳንድ ነገሮች ለመጠቀም ዝግጁ መሆን መቻል አለብን። ለምሳሌ እንዲህ ብዬ ላንሳልሽ። አሁን እኔና አንቺ አሁን የስልጠና ማዕከል ቢኖረንና ልጆችን በእንደዚህ አይነት መንገድ ማሰልጠን በሳምንት 3 ቀን 1000 ብር ስልጠናው ብንል ምሳሌ ነው ብንልና የሆነ በርገር ቤት ደግሞ አሁን እዚች ጋር በ5 ደቂቃ ተበልታ የምታቅ በርገር 1000 ብር ቢባል ብዙ ሰዎች ወደ የትኛው ሊያመዝኑ ይችላሉ? እንደ ጥያቄው ላንሳ። ማዝናናት ላይ አብዛኛው ልጆችስ ስልጠና ብትወስድ ይሻልካል ወይስ በርገር ዛሬ ብትበላ ቢባል የትኛውን ሊመርጥ ይችላል የሚሉት ነገሮች ናቸው እንግዲህ ወሳኝ እንጂ ሁሉ ነገር ከቤት ይሞላልናል ማለት እኮ አይደለም። ከታመምን እኮ ከቤት እንወጣለን። ለምን? ቤታችን ሐኪም ቤት የለም ወይ ዶክተር የለም። ዶክተር ፈልገን እንትን እንላለን። ነገር ግን አንዳንዴ ምንድነው ቤት ውስጥ በጣም ሲምፕል የሆኑ ነገሮች ማስተካከል የሚገቡን ነገሮች የማታ ማታ በርካታ ነገሮችን ሊያስከፍሉን ይችላሉና ልጅን ወለድን እያሳደግን ነው ማለት በሁሉም መረጃዎች ፐርፌክት ነን ማለት አይደለም። ነገር ግን የሚጎሉ ነገሮችን ደግሞ ወላጆችም አንደኛ እንዴት በትምህርት ላዳብራቸው፣ ስልጠናዎች ካሉ የት ሄጄ ልሰልጥናቸው፣ እንዴት ላዳብራቸው፣
ለዚህ የሚጠቅሙ የተጻፉ መጽሐፎቹ ምንም ይሁኑ በስነ ልቦናም ባለሙያ ይጻፉ፣ በማኔጅመንት ሊደርሺፕና አድርገው ይጻፉ፣ ሃይማኖታዊ በሆነ መንገድ ይጻፉ፣ በየትኛውም ሰው ይጻፉ፣ በጣም ጥሩ መጽሐፍ ከሆኑ በወር አንድ መጽሐፍ በመግዛት ሊሆን ይችላል፣ የሆነ ነገር በማድረግ ይቻላል፣ ራስን ማገዝ ይቻላል እንጂ በተፈጥሮ ራሳችንን ብናግዝም ነገር ግን ሊሚት የምንሆንባቸው ነገሮች አሉ። ከሌሎች ባለሙያዎች ጥናት ካደረጉ ሰዎች ከኛ በላይ ያውቃሉ በሚባሉ ሰዎች የምንመጋገባቸው ነገሮች ሊኖሩ ይችላሉ። ግን ለዚህ አክሴሰብል አለን ወይ የሚለው ደግሞ ሌላ ጥያቄ ነው። ለምንድን ነው አንዳንድ ጊዜ ወይም ደግሞ በርከት ያለ ማህበረሰቦችን ስናስባቸው ማቴሪያል ቤዝድ የሆነ ባክግራውንድ ሊኖረን ይችላል። ቤት ማለት ቤተሰብ ያለው ሶፋ ያለው ቤቱ ቀለም የተቀባ በሩ ደግሞ የሚታደስ አድርገን ነው ብዛት። ግን በቤት ውስጥ ኖሮ ሶፍት ስኪልን ማዳበር ለቤቱ 40 ሺህ ብር ቀለማና እድሳት አውጥቶ ቤቱን መስራት ይሻላል ወይስ ልጆችን አእምሯቸው ከብዙ ነገር የጸዳ የትኛውን ነው ሰው የሚመርጠው የሚለው ነው። ስለዚህ እንደ ፓረንትም ምርጫቸውን ማስተካከል አለባቸው። በልጆች አእምሮ ላይ የሚከፈለው መስዋዕትነት ሊያደክመን አይገባም። በቃ ለምን መጨረሻ ላይ መልሰው የኛ ጠላት የሆኑ ትውልድ ወይ ልጅን ማየት መቻል የለብንም። ለምሳሌ አሁን አንቺ እናትሽ ያን ሰፌድ አምጪ ስትልሽ ታመጫለሽ፣ የሆነ ነገር አድርጊ ስትልሽ ታደርጊያለሽ። ለምን ታች ላይ መልካም ነገር ነበረ ማለት ነው። አሁን ላይ እያሳደግናቸው ያለው ልጆች ወይም ደግሞ እያስተማርናቸው ያለ ልጆች ከሆነ ዓመት በኋላ ይታዘዙናል ወይ ብለን የምንመልሰው ልጆች አይደለም የሚመልሱት። ልጆችን የምናሳድጋቸው ልጆችን የምናስተምራቸው እኛ ወላጆችና እኛ መምህራኖች ነን። ምክንያቱም እያደረገን ያለነውን ነገር እናውቃለን። ቅድም ስለ አትክልት አንስቼልሻለሁ። አትክልት እስቲ 2 አትክልት ትከይና አንዱ ላይ ዝም ብለሽ ቀን በቀን ቤንዝል ድፊበት፣ እዛኛው ላይ ደግሞ ውሃ አጠጪው። የትኛው ነው አትክልት ሆኖ የሚመጣው? የሚፈልገውን ነገር ያገኘው አትክልት ሆኖ ይመጣል። ለዛኛው የሰጠሽው ምን ነው? የማይፈልገውን ነገር ዳሜጅ የሚያደርገውን ነገር ነው አይደል እንዴ? ስለዚህ ከዛኛው ምን አትጠብቂ ነው? መልካም ነገር አትጠብቂ። እንደውም በሌላ ምንድነው ዶንት ኤክስፔክት ቶማቶ ዋይል ዩ ሶው ፖታቶ ይባላል አይደል? ብርቱካን ተክለክ ከብርቱካን እንትን ምን አትጠብቅ ነው? ቲማቲም አትጠብቅ ይባላልና የልጆችም አይምሮ ማለት የምናውቀው ሁልጊዜ የምንከታተለው ነገር ግን ሁልጊዜ ማንኛውም ሰው መርሳት የሌለበት ነገር ምንድነው? አይምሮ የአንድ ቀን ነገር ዴቨሎፕ ያደርገዋል። የአንድ ቀን ደግሞ ጭራሽ ቀጣይ ህይወቱን በሙሉ ሊያጨልመው ይችላል። ከዛ አኳያ የልጆች አይምሮ ላይ በተለይ ከዚህ ከኤአይ ጋር አሁን ዛሬ አንቺ ካነሳሽው በብዛት ያልተወራበት ወደፊትም ሊወራበት የሚገባ ጉዳይም ስለሆነ ማለት ነውና በደንብ ልንጠነቀቅለት የሚገባ ነገር ነው። ዘመናዊነት ደግሞ እየጨመረ በሄደ ቁጥር ማለት ነው ምናልባት ይህን ፕሮግራም የሚከታተሉ ወላጆች፣ ሌሎች ጋርዲያኖች፣ በብዙ መንገድ ልጆችን የሚንከባከቡ ሰዎች መረዳት ያለባቸው ነገር ዘመናዊነት እያደገ በሄደ ቁጥር ልጅ ማሳደግ እየከበደ ነው የሚመጣው። ለምን? ወደ ልጆች አይምሮ የሚመጡት መረጃዎች ምን እያሉ ይመጣሉ? እየበዙ ይመጣሉ። አሁን እዚህ ጋር ፊልትሬት አድርጎ ለልጆች የሚመግባቸው ደግሞ ምን አይነት ሰው ነው የሚለው እጅግ ሲበዛ ሊነሳ የሚገባውና ትኩረት ሊሰጥ የሚገባው ነው። አክሰሱ የሌላቸው ወላጆች አክሰስን በመፈለግ ራሳቸውን በስልጠና በንባብ ማዳበር ይችላሉ። በቤት ውስጥ ያሉ የቴሌቪዥን ቻናሎችንና ሬዲዮኖችን ቤተሰቡን ወደሚጠቅም ቻናል እያዞርን በእንደዚህ አይነት መንገድ ራሳችንን መመገብ ማስተካከል እንችላለን። እሺ ገላውዴዎስ ጥሪያችንን አክብረህ እዚህ ድረስ ስለመጣህ እጅግ እናመሰግናለን። እናንተስ ልጆቻችሁ የት ናቸው? ኤአይ ጠቅሟቸዋል፣ ጎርቷቸዋል የሚለውን ራሳችሁን ጠይቁ። በስልጠና ማዕከል ልጆቻችሁን ላኩ። ወላጆችም ከምንም በላይ ራሳችሁ እዚህ ላይ በቂ ግንዛቤ ውሰዱ ለማለት እንወዳለን። በቀጣይ በሌላ ፕሮግራም እንጠብቃችኋለን። ስለነበረ መልካም ቆይታ እናመሰግናለን።